ፋኖ መዳኛችን መንገድ ነው ብለን ያመንነው እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል ወልቃይት ላይ እስከ ተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። የወልቃይትን ጥቅም ኮምፕሮማይዝ ሳናደርግ የህዝቡን አንድነት ጠብቀን የአማራ የጋራ መታገያን ያስቀመጥ ነው። በነገራችን ላይ ቅድም አጼ ዘርዓ ያዕቆብ ትልቅ ስህተት የሰራው እኛ የፋኖ ትግል ሲጠነሰስ የአማራ ተማሪዎች ማህበርን ከብአዴን አውጥተን ጅምር በማደራጀት 1968 ተሞክሮ እኔ ተፈጥሮ እንደ ቲፒኤልኤፍ እድል ደጋግማ የሰጠችው ፍጥረት ነው ይቻላል። ድጋሚ አፈር ከላሰበት እናንተ እናነሳዋለን ስትሉ እናንተ ድጋሚ ለመታገል ነፍጥ ያነሳችሁበትን ወይም ደግሞ ለመታገል እንደ ትርክት ያዛችሁትን አጀንዳ ራሱ ድጋሚ ሪቫይዝ ማድረግ አለባችሁ ማለት ነው። ከዜሮ መጀመሪያ ያለባችሁ አማራ 4 ኪሎ ካልገባ በስተቀር የአማራ ህልውና ሊጠበቅ አይችልም። የተለያዩ ኃይሎችን አሳልፈን ስልጣን እንዲይዙ የአማራ ህልውና ያስጠብቃሉ ብለን ሰተናቸዋል። ግን አማራን ኤግዛምፕል አብይ አህመድ ማለት ነው። አብይ አህመድን እኮ የአማራ ህዝብ እኮ ነው ስልጣን ላይ ደመቀ መኮንን አማራ ነው አይደል? በአድም ቢሆንም አሳልፎ ስልጣኑ ሰጥቶ የአማራ ጉዳይ ስታነቡ እና ስትኖሩበት እና ለፕሮፓጋንዳ ስትጠቀሙበት ይለያያል። ለፕሮፓጋንዳ መጠቀም እኔ ለፕሮፓጋንዳ ልጠቀም ብል በደንብ ማጮህ እችላለሁ፣ ችግር የለብኝ። ሪያሊቲውን ግን ለአማራ ህዝብ የሚጠቅመውን ነገር ከተባለ መረጃ በማጥፋትና ፕሮፓጋንዳ በመንዛት ለአማራ ህዝብ አንጠቅም። ፋክት ነው። አማራ ህዝብ የሚጠቅመው እውነት ነው። ፋክት አለው። በጣም ጥያቄዎች አሉት፣ የተቆጠሩ ጥያቄዎች አሉ። እዛ ላይ ነው መገናኘት ያለብን። ይሄ ከአማራነታቸው ትዝ ያላቸው ጽምዶ ሲፈጠር ነው የሚለው ባይዘ ወልቃይት የአማራ መነሻ ነው። ጀስት እንደ ኢንፎርሜሽን እንዲሆናችሁ አንደኛው የአማራ ነገድ መነሻ ወልቃይት አካባቢ ነው። የአማራን ትግልም ጥያቄውን የጠየቀው አዲስ ታይምስ አንተ አማራ የሚባል አያስፈልግም መታገል የለባቸውም ብለህ ሲያትል ላይ አዳራሽ ላይ ስትረብሸን አንተን ጨምሮ አማራነትን ያስተማሩ ወልቃይቶች ናቸው። አስታውሳል? የግንቦት ሰባት ደጋፊ ሆነ ስብሰባ ስትረብሸን አንተ የግንቦት ሰባት እኛ የአማራ ታጋይ ሆነን። ስለዚህ አማራነትን ላስተማሩ አካላት ዛሬ ጽምዶ ሲመጣ ነው ወይ አማራነት እዚህ ያላችሁ ማለት ትክክል አይደለም። ከእምነት ጋር የተጠየቀው ጥያቄ መሰረታዊ ጥያቄ ነው። ባይዘይ ፋኖ ከእምነት ጋር የሚገናኘውን በጣም በእጅጉ አውግዘናል። ትክክል አይደለም። ዳዊት አንግቶ እዚህ ትልቅ መስቀል እዚህ ደረቱ ላይ አድርጎ መሄድ ለአማራ ህዝብም ትክክል ስዕል ስለማይሰጥ ብለን አውግዘን አሁን አብዛኞቹ እየተስተካከሉ ነው ያሉት። ጥያቄው ግን ተገቢነት ያለው ነው። ከፋክትም አንጻር እውነት ነው። ከኦሮሞ ከሶማሌ ከአፋር ጋር ተባብሮ መስራትን በተመለከተ እኔም እሱን ቅድም ተናግሬያለሁ። አማራ የሚያዋጣው አሁን በአሁኑ ሰዓት ምናልባት ለመጪዎቹ 10 ዓመት 15 ዓመታት የአማራ ህዝብ ይጠቀም ከተባለ ጥቅሙን አስልቶ መስራት ያለበት ከትግራይ ፖለቲካ ውጭ ከሆነ ህዝብ ጋር እደግመዋለሁ፣ ከትግራይ ፖለቲካ ውጭ ከሆነ ህዝብ ጋር አዋጩ መንገድ እዛ ጋር በጣም ሪሶርስ አለን። የፖለቲካል ቢዝነስ መስራት የምንችልባቸው ከትግራይ ውጭ ከሆኑት ጋር አፋር ጋር ብያለሁ ቅድም፣ ሶማሌ ጋር በጣም ብዙ የሚያሰራን ነገር አለ። ጥሩ ፖለቲከኛ ከተገኘ ቤኒሻንጉል ጋር ብዙ መስራት እንችላለን። ደቡብ እነ ጉራጌ እነ ጎንደር ድረስ የሚመጡት እነዚህ ማናቸው የሚባሉት እነ ጋሞ አርባ ምንጭ አካባቢ ያሉት በጣም የኛን የአማራን ህዝብ በተስፋ የሚጠብቅ ብዙ ህዝብ አለ። የአማራን ህዝብ ለማጥፋት ከሚሰራው የትግራይ ፖለቲከኛ ሰርድ ጀነሬሽን ድረስ እስካለው ከሳልሳይ ወያኔ ካለው ጋር ከምትጨቃጨቅ የአማራን ህዝብ በተስፋ የሚጠብቅ ሌላ ህዝብ አለ። እሱ ጋር ፖለቲካ የሚሰራው ፖለቲካ እንደዛ ነው የሚሰራው ሰው። ከነዚህ ጋር መስራትን በተመለከተ በጣም አፕሪሺየት አደርጋለሁ። እኔ የዛም አቀንቃኝ ነኝ። የመጀመሪያው ሰውዬ ያነሳቸው ይሄ ኮሎኔል ደመቀ አማርኛ አይችልም፣ መሬቱ የትግሬም የአማራም አይደለም ከሶስቱም ውጭ ነው ምናምን የሚለው አይዶን እንትኑ ፖይንቱን ማግኘት አልቻልኩም። ሌላ ሰው መመለስ ካለበት ቢመለሰው ይሻላል እንጂ እዛ ላይ አይ ቲንክ መመለስ ያለብኝ አልመሰለኝም። ይሄ ማይካድራንም ምናምን ነካከው ነገር ማይካድራ የቋንቋ ጉዳይ አይደለም። ማይካድራ ላይ ግን ሰው ነው ባይዘው የወደቀበት ሰው ነው የወደቀበት። ይሄ ቋንቋው ትግረኛ ነው ቋንቋው አማርኛ ነው ምናምን የሚለው የኔ ቢዝነስ አይደለም። ማይካድራ ሲባል እኔ ትዝ የሚለኝ የተገደሉት 1900 ምናምን ሰዎች ናቸው በአርሚ ሰባ የተገደሉት። ከዛ በመለስ ያለው ለባለቤቶቹ ነው የምተው ለማለት ነው። በጣም እየፈጠንኩኝ አንዳንዶችን አድሬስ ለማድረግ ሞክሬያለሁ። ቀሪዎቹን እነ ዶክተር ሄዱባቸው ቴንክ ዩ። ጥያቄን ከመለሱ በኋላ የመጨረሻችን ነው የሚሆነው። ከዛ ሌሎቻችሁ እንቀርና እስከተወሰነ ጊዜ እናወራለን። ለትዕግስታችሁ ከልብ አመሰግናለሁ።
ጠይቃችኋል፣ አድምጠዋል። ሲመልሱ ደግሞ እያደመጣችሁ ስላላችሁ ማለት ነው። ታፕ ታፕ እያደረጋችሁ ምላላችሁ እንደዚሁ። ቴንክ ዩ ዶክተር። ወደ አንተ ነው ደረጀ። ዶክተር ደረጃ ኦኬ። አይ መልካም ነው። እኔ 3 ጥያቄዎች ላይ ነው ሪያክት የማደርገው። እንደው ሌሎቹን አዩም ነካ ስላደረጋችሁ ሌሎች ወንድሞችም ይሄዱባቸዋል። የመጀመሪያው የአዲስ ታይምስ ያነሳው የዚህ ፐርማነንት ኢንተረስት የፐርማነንት አኒሙሲቲን ሪፕሌስ ያደርገዋል ያለው ቅድም ቴዲ የምታስታውስ ከሆነ በጣም ሰፊ ሰዓት ወስጄ ለማስረዳት ሞክሬያለሁ። ይሄ ሎርድ እንግሊዙ በ19ኛው ክፍለ ዘመን የእንግሊዝ የውጭ ጉዳይ ስትራቴጂስት አማካሪ፣ ከዛም በመጨረሻ ጠቅላይ ሚኒስትር ሁሉ የነበረ በጣም በፖለቲካል ሳይንስ ዋናው ሪያሊስት ተብሎ ነባራዊ ፖለቲካን የተረዳና ሪያሊስት ተብሎ የሚታወቅ ግለሰብ ሎርድ ፓልመርስተን የሚባል የተናገረው ንግግር ነው። ቅድም ኮት እየተደረገ በስተት ይነገራል ያልኩት ማለት ነው። እና ከዛ ንግግር ላይ አዲስ ታይምስ ያነሳው የመጀመሪያውን ነው፣ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም የሚለው። ከዛ በኋላ 2 ኮንሰፕቶች አሉ በዛ ንግግር፣ በአንድ አረፍተ ነገር ያለ ንግግር ነው። ከዛ በኋላ ያሉት ኮንሰፕት ብሔራዊ ጥቅም አለ። ሌላው ተጨማሪ 3ኛው ኮንሰፕት እኛ የምንከተለው ይህን ብሔራዊ ጥቅም ነው። ይህን ብሔራዊ ጥቅም ማስከበር የኛ ዓላማ ነው። እነዚህ 3 ሐሳቦች ናቸው በአንድ ላይ ነው የተነገሩትም፣ በአንድ ሰንተስ ነው የተቀመጡትም ማለት ነው። እነዚህ የጥራዝ ነጠቅ አይነት ሁሉን ሳያነቡ አንዷን የሚፈልጓትን ብቻ ፒክ አድርገው የመሄድ አይነት ነገር አለ እና ይሄ በጣም በፖለቲካችን ላይ በጣም ፖለቲካውን ያበላሸው አካሄድ ነው። ጥራዝ ነጠቃዊ ካለው አንድ ሙሉ ጥራዝ ውስጥ አንዷን ብቻ ነጥፎ መሄድ፣ ሙሉ ፒክቸሩን አለመያዝ ያን ያመጣው። ስለዚህ ትክክል ነው። በፖለቲካል ዘላቂ ወዳጅ ዘላቂ ጥላት የሚባል የለም። በፖለቲካ ያለው ጥቅም ነው። በተለይ በሪያሊዝም ፖለቲክስ ውስጥ ጥቅምና የናሽናል ጥቅምን ነው መሰረት አድርገ ማንኛውንም ድርድር የምታደርገው። ዋናው መሰረታዊ ጥያቄው የአማራ ሕዝብ ጥቅም ምንድን ነው፣ የህወሓት መሰረታዊ ጥቅም ምንድን ነው፣ የሚፈልገው ምንድን ነው የሚለው ነው። እሱን ደግሞ ቅድም የአማራ ሕዝብ ጥያቄዎችን ወደ 9 ድረስ ከፋፍለን አስረድተን በ2 ከፍለን ነባር ጥያቄዎችና ደራሽ ምክንያቶች አሉ ለዚህ ትግል ብለን አስረድተናል። ወልቃይት is one of the factor ነው፣ እንደ ፋክተር አድርገን ነው የወሰንና የማንነት ጥያቄ ከሚለው ውስጥ አስገብተን ያነሳ ነው ማለት ነው። ከዛ ውጭ ያሉት በሙሉ ጥያቄዎችን አስረድተናል። ስለዚህ እነዚህን ጥያቄዎች ለመመለስ ትግል የጀመረ ቡድን ወይም ህዝብ በእነዚህ ጥያቄዎች በተቃራኒ ከቆመ ቡድን ጋር ሊወዳጅ አይችልም። ምክንያቱም it's against his national interest ነው። በቃ ቅድም አዲስ ታይምስ የተናገርከው ከጥቅምህ በተቃራኒ ካለ ቡድን ጋር ልትሰራ አትችልም። ምክንያቱም እሱ የሚሰራው ያንተ ጥቅም እንዳይከበር ወይም ደግሞ ያንተ ጥያቄ እንዳይመለስ ነው። that's what we are saying። አሁን ለምሳሌ አንደኛው መሰረታዊ ጥያቄያችን የወልቃይት የራያ የማንነት ጥያቄ መመለስ አለበት ነው ብለን ምን ጠይቀው አይደል? አንደኛው ህወሓት ምንድን ነው የሚለው ነው ይህ ጥያቄ መመለስ የለበትም ለኛ ነው እንዲሁም መሰጠት ያለብን ነው የሚለው አይደል? ለኦፖዚት ነው የቆም ነው። በተቃራኒ እስከቆምክ ድረስ ጥላት ነህ። ከግብጽ ጋር ለምን ነው ታሪካዊ ጥላት ነን ምናምን የምንለው? ናሽናል ኢንተረስት ጉዳይ ስለሆነ ነው እንጂ ግብጽና እኛ እንኳን እንገናኝም። በጂኦግራፊም በለው በምንም በደንበርም በምንም በኢንተረስት ግን እንገናኛለን። ባበይ ወንዝ የተነሳ ማለት ነው። በዛ ምክንያት የተነሳ ግብጽን ታሪካዊ ጥላት ኢንተረስቱን እስካልቀየረች ድረስ ግብጽ ቋሚ የሆነ ጥላት ይሆናል። ስለዚህ ቋሚ ጥላትነትና ወዳጅነት የሚፈረጀው ከምትቆምበት የናሽናል ኢንተረስት የናሽናል ጥቅም የብሔራዊ ጥቅም አንጻር ነው። አንተ መቆም ያለብህ ከጥቅም ላይ ቁም። ከዛ በኋላ ጥላትና ወዳጅ ግን ፈርጅ ነው። አሁንም ፋኖንም እየጠየቅን ያለ ነው እኮ ቁም፣ ከአማራ ህዝብ ጥያቄ ላይ ቁም። ከአማራ ህዝብ ጥያቄ ላይ ውልትፍ ሳትል ቁምና ጥላትና ወዳጅ ግን ለይ። ህወሓት ለምሳሌ በሙሉ ጥያቄዎቹ ይቅርታ ጠይቁ ምናምን አድርጎ ሐሳቡን ቀይሮ ወልቃይት ምናምን ራያ የሚለውን ቀይሮ ምናልባት በተጻፈ ሰነድ በምናምን መጥቶ ተነጋግሮ
ቢሆን እንኳን ልታወራ ትችላለህ። አይ እነዚህ ሰዎች እኮ ቋሚ ጥላታችን አይደሉም፣ አሁን ለሐሳባቸውን ቀይረዋል። ዛሬም ትናንትም ነገም እስከ ወዳኛው ድረስ ጥያቄያችን አልተውንም፣ ዶክመንታችን አልተውንም። አማራን የፈረጅንበት ዶክመንት አለ፣ ህገ መንግስቱ ይቀጥላል፣ ኢትኒክ ፌዴራሊዝሙ ይቀጥላል ምናምን እያሉ ከኛ በተቃራኒ ቆመው ግን ቋሚ ጥላቱ ነው መቀጠላቸው አይቀርም ነው። ስለዚህ ቴዲ በድጋሚ በጣም አመሰግናለሁ ለሰጠኸኝ እድል። አንድ ጥያቄ ተነስቷል። በተለየ ማይካድራ የሚለው ስያሜ ወይም ቋንቋው ምንድነው የሚል ጥያቄ ተነስቷል። ምናልባት አሁን እዚህ ጋር የምመልሰውን ነገር ከመናገሬ በፊት ይህን ጥያቄ የጠየቀው ግለሰብ ምን አይነት የፖለቲካ አቋም እንዳለው አላቅም። እሱ ደግሞ በነፃነት መልሴን እንድመልስ ይረዳኛል። ወይንም ጀስት አሁን ከመመልሰው ጋር የተገናኘው ነገር ከትግረኛና ከአረብኛ ጋር የተቀላቀለ ነው ብዬ ስናገር የጎንደርን ጂኦግራፊካል የሆነ ጂኦግራፊክስ እንትኑ ካለመረዳት ጀስት በቁንጽል እንዲወሰድም አልፈልግም። በተቃራኒው ማይ ማለት በትግረኛ ቋንቋ ውሃ ወይንም ምንጭ ማለት ነው። ካድራ ማለት በአረብኛ ለምለም አረንጓዴ የተባረከ ምድር ማለት ነው። እንግዲህ ማይካድራ የሁለት ቋንቋዎች ደግሞ ሴሜቲክ ናቸው። የሁለት ቋንቋዎች ጥምረት የተፈጠረ የቦታ ስም ነው። ይህ የሚያሳየው ቅድም እንዳልነው ይሄ አሁን በጣም ጥልቅ ወደ ሆነው ወደ ጂኦግራፊክ ጥልቀቱ ከሄድን የዛ አካባቢ ማህበረሰብ ኢንተርናሽናል ሀብ ነበረ፣ ዓለም አቀፋዊ ሀብ ነበር። ከዛ በፊት ይደረጉ የነበሩ የንግድ ትስስሮች እንዲሁ በቀላሉ አሁን እኛ ልናያቸው አንችልም። በጣም ጥልቅ የሆነ የንግድ ትስስር፣ የመንገድ፣ የትራንስፖርት በርካታ ነገሮች አሉ። ከአረቡ ዓለም ከኢንዲያ ለምሳሌ ኢንዲያ ሀገር ውስጥ ብትሄድ አምሃራ የሚባል ከተማ አለ እና እሱን ራሱ የቻለ አመጣጥ አለው። አማራ የሚለውን አማራኛ ወስደው የመጡበት የራሳቸው እንደ ምልክት ያስቀመጡት ነገር ነው። ስለዚህ ማይካድራ የሚለው ቃል የትግረኛና የአረበኛ ጥምረት ለምለም ምንጭ ወይንም ምንጩ የማይደርቅ አረንጓዴ ምድር እንደማለት ነው ሲተረጎም የሁለቱ ማለት ነው። ስለዚህ አሁን የትግረኛ ቋንቋ ስለሆነ ማይ የሚለው የትግሬ ነው ብሎ ለማለት ልጁ ጠይቆኝ ከሆነ በጣም አሳቂኝ ነው የሚሆነው። ፖለቲካላይዝድ ሳይሆን ጀስት በቃ የሆነ በሀገሪቱ ላይ ያለውን የኤትኒክስ ፌዴራሊዝም ከምን አንጻር ዲፋይን እንዳደረገው ራሱ መልሼ ብጠይቀው በጣም ደስ ይለኛል። ነገር ግን ስለ ጎንደር ስናወራ የጎንደር ማህበረሰብ አረብኛ ይናገራል፣ የጎንደር ህዝብ ትግርኛ ይናገራል፣ አማርኛ ይናገራል። በአካባቢው የሚናገሩ ሎካል ቋንቋዎች ካሉም ይናገራል። ስለዚህ በጣም እንትኑን አጥብበን ካየነው አስቸጋሪ የሆነ ትርጉም ሰጥቶት ከሆነ በዛ ልክ እንዲያው ፈልጋለሁ። እሱን በዚህ መንገድ ልመልሰው። ሌላው አይ ቲንክ ወንድማችን ይመስለኛል ሱፐር ወይም አዲስ ታይምስ የሰጠው ነገር አለ። እናንተ የወልቃይት ጉዳይ ከተመለሰላችሁ ከብልጽግና ጋር ብንሰራ ምንም ችግር የለውም አይነት ነገር ፍሬም ተደርጓል። ለምሳሌ ስለ ራሴ ስለ ግሌ ብቻ ላውራ። የአማራ ህዝብ በተለይ በወለጋ በዚህ 6 እና 7 ዓመት ከነበረው ጭፍጨፋ ማለት ነው ሲጨፈጨፍ በወለጋ ሲጨፈጨፍ በጣም ከፍተኛ መድሎ በጣም ዘግናኝ የሆኑ ጉዳዮችን ቪዲዮ ከማየታችን የተነሳ የአማራ ፋኖ ትግል ታርቆ ሚዲያ ገንብቻለሁ፣ ማኒፌስቶ ጽፌያለሁ፣ ወንድሞቼን አንቅቻለሁ። ያ ማለት ግን የሄድንበት የትግል መንገድ ደግሞ ቅድም እናያለው ትግሉን በማይደግፉ ግለሰቦች መሰረት ደግሞ መመዘኛ ከሄድንና ቆም ብለን ሀዲዱን እንድናይ ከተደረገ ያ ያደረግነው ነገር ሁሉ እንደ ሰውኛ የተናገርነውን የደገፍነውን ትግል ብደግፈውም አሁንም ድረስ ብደግፈውም at the same time ግን የምናደርገው የእያንዳንዱ ትግል ትክክል ነበር ብዬ አስባለሁ። ምክንያቱም አሁን ተመልከት ቴዲ፣ እዚህ ትግል ውስጥ ደጋፊ የነበርን ሰዎች ፍሬም የሚያደርጉት
ቅድም በሆነው መንገድ ከሆነ እናንተ ስለ ወልቃይት ብቻ ነው ኦኬ። አሁን ከረንትሊ ባለው ሁኔታ ወልቃይት ላይ ያለው ጸጥታ፣ ወልቃይት ላይ ያለው ሰላም፣ ወልቃይት ላይ ያለው የፖለቲካ ሂደት እንደ አማራ ካየነው የተሻለ ነው። ነገር ግን ወለጋ ላይ ሲገደል እኮ ከጎንደር መጣን ብለን የምንላቸው ልጆች አጣጥፈን እኮ እጃችን አልተቀመጥንም። አማራዊ የሆነ ሶሊዳሪቲ ሚዲያ ገንብተን ገንዘብ አዋጥተን ወንድሞቻችን አስታጥቀን ሳፖርት አድርገናል። እንደዛም ሆኖ ግን የብልጽግና ደጋፊ ከመባል የዳነ ጎንደሬ የለም። ምክንያቱም የእነሱን ጽምዶ ስላልተቀበልን ማለት ነው። ጽምዶን የምንቃወመው በምክንያት ነው። ለምሳሌ ጽምዶ ብለህ ስትመጣ ጥብረቱ በህወሓት በኦነግ እና በጸረ አማራ ኃይሎች ውስጥ የተፈጸመውን እያንዳንዱን የጅምላ ጭፍጨፋ ከወለጋ ከድሮ ከምዕራብ ሐረርጌ ጀምሮ የተደረጉትን የማይካድራውን የጭናውን የተለያዩ ጭፍጨፋ የተካሄዱበት ነገሮች በሙሉ ያለምንም ፍትህ ዋጋ ያሳጣል። ምክንያቱም የምትጣመረው ከህወሓት ጋር ብቻ እኮ አይደለም፣ አተሴም ታይም ከኦነግ ጋር የምትጣመረው ምስራቅ ምዕራብ በዛ በሐረርጌ በደኖ የተደረጉት እያንዳንዱ ጭፍጨፋዎች የተካሄዱት ስርዓት መራሽ ነበሩ አይደል? ኦነግ በቀጥታ ጥይት ቢተኩስም ያንን ነገር ስፖንሰር ያደረገው እነ መለስ ዜናዊ ናቸው። መለስ ዜናዊ ወጥቶም እኮ ተናግሯል። በተመሳሳይ ሁኔታ በዛን ሰዓት የተደረገውን ጄኖሳይድ መፈጸማችሁን አውቀናል፣ ነገር ግን ለፖለቲካው ስለምንፈልጋችሁ ነው ይቅርታ ያልናችሁ ብሎ እኮ ቪዲዮ አለ አይደል? ታሪካዊ ማስረጃ አለ። አንድ ሀገሪቱን ይመራ የነበረ ሰው የተናገረው። ስለዚህ በዚህ ሂደት ውስጥ ጽምዶ ውስጥ ህወሓትንና ኦነግን ጎትቼ ይዤ እመጣለሁ የሚል አካል በትግሉ የሞራል መሰረት የለውም። በዚህም ምክንያት የደገፍነው ስፖንሰር ያደረግነው ትግል ሞራላዊ ውድቀት ገጥሞታል። አንድ በዚህ ሁኔታ ነው የምንቃወመው። ሁለተኛ የርስት ጉዳዮች አሉን አይደል? ለምሳሌ ህወሓት ጠገዴ፣ ጠለምት፣ መተማ፣ ራያ ምናምን የሚላቸው ርስት ግዛቶችን የኔ ናቸው ነው የሚልህ። ፋኖ ደግሞ የሚታገለው እነዚህን ርስቶች ሁሉ አስከብሬ የተሻለች ኢትዮጵያ አመጣለሁ ብሎ ነው። ስለዚህ ከነዚህ ኃይሎች ጋር ሂዶ ሲጣመር ከራሱ ሌጋሲ ጋር አጌነስት የቆመ ፋኖ ነው ማለት ነው። ከራሱ ጥቅም ከራሱ አጌነስት ጋር የቆመ ከራሱ ክብር ጋር የተጋጨን አካል ምንድነው ልትለው የምትችለው? ባሪያ ነህ፣ የጽምዶ ባሪያ ነህ ነው የምትለው። ያንን ነገር ማስተካከል እስካላቻለ ድረስ ማለት ነው። ፖለቲካሊ ደግሞ ካየነው ሁለት ነጥቦችን ማንሳት እችላለሁ። ኦነግ የሚፈልገው የኦሮሚያ ሪፐብሊክን መመስረት ነው የሚፈልገው። ቲፒኤልኤፍ የሚፈልገው ሀገረ ትግራይን መመስረት ወይም ታላቋ ትግራይ ብለው የሚሉትን መመስረት ነው። በማን ርስት ላይ፣ በማን የፖለቲካ መሰረት ላይ፣ በማን የህዝብ ፍላጎት ላይ ነው እነዚህ ሪፐብሊካን በላቸው ሀገር በላቸው ሊመሰረቱ የሚችሉት? በአማራው ኢንተረስት በኢትዮጵያ ፍርስራሽ ላይ ነው የምትመሰርተው። ስለዚህ በዚህ ምክንያት ራሱ ጽምዶ የሞራል ውድቀት፣ የፖለቲካ ውድቀት እና የህዝብ ማዕከሉን የፖለቲካ ማዕከሉን ያጣል። አት ዘ ሴም ታይም እስካሁን ለተደረጉ የእያንዳንዱ ጥቃቶች ወይንም የዚህን ስርዓት የወለደብን ማን ነው? ይህ ስርዓት እንዲመጣ ያደረገው ወያኔ መራሹ ኢህአዴግ ነው አይደል? ኢህአዴግን ማን ነው የመሰረተው? የተለያዩ የብሔር ማን ነው? ኦህዴድን በለው ደህዴድ በለው የአፋር ነፃ አውጪ ምናምን ብሎ እያንዳንዱን ስፖንሰር አድርጎ ወደዚህ ወደ ኢትዮጵያ ፖለቲካ ሲያመጣቸው ጸረ አማራና ጸረ ኢትዮጵያ ግንባር አድርጎ የፈጠራቸው ኢህአዴግ ነው። ኦኬ እንበልና አሁን ብልጽግና ለተደረጉት አትራሲቲዎች በሙሉ ተጠያቂ ነው እንደ መንግስት ማለት ነው። ስፖንሰር ነው። በቃ ስቴት ውስጥ የተደረገው እያንዳንዱ ግድያ ፓርቲው ሀገሪቱን ባደራ ተቀብሎ እስካስተዳደረ ድረስ ለዚህ ለተፈጸመው አትሮሲቲ በሙሉ ተጠያቂ ነው ብለን ካልን፣ ነገር ግን ከዚህ ነገር እቆጠባለሁ አለም አላለም። አይ እኔን የፈጠረኝ ኢህአዴግ ነው፣ እኔን የፈጠረኝ ህወሓት ነው። ያ አባቴ እስከዛሬ ተሳስቷለኝ፣ አባቴ ላጠፋ ሄዳለሁ ካለኝ ግን አብሬው ለምንድን ነው ማስልሰል? እሺ
ዋና አባቱን ዋና ገዳዩን ዋና የኢትዮጵያ ለዚህ ሁሉ ምስቅልቅል ያበቃትን ስርዓት የፈጠረውን ቲፒኤልኤፍን አጠፋለሁ ካለ ለምንድን ነው የአማራ ህዝብ ባይ ዲፎልት አብሮት ሊሰለፍ የማይችለው? እስከፈለገ ድረስ ማለት ነው። እኔ ብልጽግና ደጋፊ ነኝ እያልኩ አይደለም። ቅድም እንደነገርኩ ፋኖን ስፖንሰር አድርጌያለሁ በገንዘብ በሚዲያ በእውቀት ጊዜ ሰጥቼ ማለት ነው። አዘ ሴም ታይም ግን እንደዚህ አይነቶች ኃይሎችን ለመቃወም እስከሄደ ድረስ እኔ አባቴን ለመግደል እሄዳለሁ ካለ ዋይ ናት? ኦኬ አባት መሳሳቱን አይታል። አንተ ደግሞ የተሳሳትክበት በዚህ ነው ተብሎ ደግሞ እየተገረፈ ነው አይደል? ይሄው ስራ የወረደበትን እንትን ታውቀዋለህ። ነገር ግን የፋኖ ትግል አሁን ፎከስ አድርገው የሚናገሩት እያንዳንዱ የፖለቲካ ስትራቴጂ አይተው ከሆነ አንደኛ የሚናገሩት አገዛዙ ነው ሁሌ የሚጠይቁት ማለት ነው። የአማራ ህዝብ ደግሞ ችግሩ አገዛዙ አይደለም። የአማራ ህዝብ ስርዓቱ ነው። ስርዓቱ ወልዶ የተለያየ አገዛዝ የህወሓት አገዛዝ ነበር፣ የብልጽግና አገዛዝ ነበር። ነገ ሌላ አገዛዝ ሊመጣ ይችላል። አሁን እነ ዘመን የሚፈልጉትም ተተኪ የሆነ ብሔርተኛ እንትን አድርገው በቃ የጎንደርንም የምናምንም ርስት ሰጥተን የሆነ ሀገር ከፈጠርን በኋላ እኛ ደግሞ የአድዋውን ስኳድ በጎጃም ስኳድ እንትን ዳይናስቲ እንተካለን የሚል የፖለቲካ ፐርስፔክሽን አላቸው። ቅድም ወደዛ መግባት ስላልፈለግኩ ነው። ምክንያቱም ይሄ ውይይት ጥልቅ ስለሆነ በጣም ቀጣይ በሆነ ሁኔታ መሄድ አለበት ብዬ ስለማስብ፣ ስለዚህ እነዚህን ነገሮች በሙሉ ጥልቀት ያላቸው የሆነ ትንተና ይፈልጋሉ እንጂ አዘ ሴም ታይም ጽምዶንም ደግፎ አዘ ሴም ታይም ደግሞ የአማራ ትግል ደጋፊ መሆን ይቻላል ብዬ በፍጹም አላምንም። ጽምዶን መጀመሪያ ውድቅ መደረግ አለበት በአማራ ትግል ውስጥ። አንደኛ ቅድም እንዳልኩት ጽምዶ ማለት የአማራን ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገ ፍሬም ነው፣ ፎርም ነው። ሁለተኛ ደግሞ ለአማራ ፋኖ የተዘጋጀለት ባርነት ነው። ከኢህዲን በታች እንኳን ሊያደርጓቸው የሚችሉ መናገር የሚችሉት እንኳን እንዳይናገሩ ማድረግ የሚችል እንትለው ብዬ አስባለሁ። ስለዚህ ሶስተኛውና ትልቁ አደጋ ደግሞ ፋኖን የሚደግፉት በጽምዶ ውስጥ እንደ አርሚ 70 ቅጥረኛ ወታደር ለማድረግ ነው የቀጠናው። ለምሳሌ አፋብህን መሪ ነኝ የሚለው ዘመነ ካሴ ወጥቶ የተናገረው እኛ ጥቅማችንን በኪሳችን ውስጥ ደብቀን ነገር ግን እንዳንሰጥም በጣም ከፍተኛ የሆነ የስነ ልቦና ፍርሃት በመልቀቅ ማለት ነው። በታጣቂው ልንሰምጥ ነው፣ ልንጠፋ ነው። ስለዚህ ከነዚህ ኃይሎች ጋር መሰለፍ አለብን ስትል ከዚህ በላይ የባርነት፣ ከዚህ በላይ የተንበርካኪነት፣ ከዚህ በላይ የተሸናፊነት ስቴትመንት የለም። ከኛ ስነ ልቦና ውጭ የሆነ ከኛ ፖለቲካ አሰላለፍ ውጭ የሆነ ከኛ ጥያቄ ውጭ የሆነ ነገር እንድትቀበል አይ ልንጸፋ ነው ወይንም ልንሰምጥ ስለሆነ በአንድም በሌላ መንገድ ከእንደዚህ ኃይሎች ጋር መሰለፍ አለብን ብሎ ሲል ሱዳንና የትግራይ ኃይሎች በተመሳሳይ ሁኔታ አርሚ 70 የቀጠናው ወታደር ቅጥረኛ ወታደር እንዳደረጉት አዘ ሴም ታይም ደግሞ የፋኖንም የቅጥረኛ ወታደር ሊያደርጉት ነውና በአንድም በሌላ መንገድ ከፍተኛ የሆነ አደጋ ያለው አስተላለፍ ነው። ይህንን አስተላለፍ ስላሳየን የብልጽግና መንግስት ወይንም አሁን የሀገሪቱን እያስተዳደረ ያለውን መንግስት እንዴት አርጌ ልግለጸው? ከፋት ቃጠሎ ወጥተህ ወደ ጎሞራው ሂድ። ሳቱን የፈጠረው ህወሓት ወደዛ ሳት ነው ብለን እንደማሳየት ሊሆን ስለሚችል ጥንቃቄ መፈጠር አለበት ብዬ አስባለሁና በተለይ አዲስ ታይምስ የጠየቀው ጥያቄ ለኔ በጣም ሲሊ ጥያቄ ነው ብዬ ነው የማስበው። እሺ እግዚአብሔር ያክብርልኝ። የመጨረሻዎች ከእንግዶቼ መካከል የመጨረሻው አንቺ ነሽ። ከልብ አመሰግናለሁ። ወደ ሌሎቹ ሊደርሺ ቴንኪው አፍሪካ ጎዳለሁ። ሴቫችን 8 ደቂቃ አለ። ልክ 1 ደቂቃ ሲቀር እነግርሃለሁ። በአጠቃላይ ልቦና ያሳየን እስኪ ነገር እሺ እናመሰግናለን። ቴዷችን ጠፍተህ ነበረ፣ ስለተመለስክ ደስ ብሎናል። ኦኬ በመጀመሪያ አኪዝ ያደርግኝን ነገር አጥርቼ ልሂድ። እኔ ኦሮማራ ምናምን መጀመሪያ አላልኩም። ዶክተር ደረጀ ገብቶት የተወሰነ ነገር ብሏል። እኔ ያልኩት ያው ዛሬ እነዚህ የመጡት ወንድሞቻችን ከጎንደር አማራ የመጡ ወንድሞቻችን የሚያንጸባርቁት ፖለቲካ ነው። አልፈረሽኳቸውም። ራሳቸው በግልጽ ምን ችግር አለ ህወሓትን ቢወጋ እኛ ከብልጽግና ጋር ብንቆም ስላሉ በተለያየ ሁኔታ ከመንግስት ጎን ስለቆሙ
ራሳቸው በደገፉት ባሉት መሰረት ነው እንጂ እኔ የፈረሽኩት አንተ ደጋፊ ነህ አንተ እንትን ነህ ምናምን አላልኩም። እና ባመኑት መሰረት ነው ያልኩት። አሁን የዚህ እህታችንን ፔጅ ብታዩት በጠቅላላ ፋኖቹን ከነጌታ አስራደ ከነዘመነ ምናምን በጠቅላላ የሚሰድብ የሚያዋርድ ምናምን እንትን ያለውና መንግስትን ነው የሚደግፉት ነው። መንግስትን መደገፍ ደግሞ በቃ በግልጽ የሚናገሩት ነው። አሁን አጼውም ከኔ ቀጥሎ ሲናገር ይነግርሃል። ፋኖን አልደግፍም፣ አፋብንን ኢንተረስቴን ይሸጣል፣ ጎንደር ከትግሉ ይውጣ፣ ከመንግስት ጋር ሆኖ ወልቄትን ያስከብር ምናምን ነው የሚለው በግልጽ በቃ እንደዛ ስለሚል እኔ ደግሞ የአዲስ አበባ ለመንደርደሪያ እንዲሆነ ጽምዶን ትደግፋለህ አትደግፍም? ለምንድን ነው የማትደግፈው? አንደኛ ኦሮማራን ያየ ጽምዶ ምናምን ብሎ አይጃጃልም። ሙሉ ለሙሉ ጠቅለው ለኦህዴድ ነው የሰጡት አይደል? ነገዱ ዛሬ ያለቀሱ እንጠየቃለን ወደፊት ሲሉ ያላቻ ጋብቻ ምንም ጥቅም የለውም። እና ጽምዶ የሚባል ነገር አለን ብዬ አላምንም። እኔ የብልጽግና አጀንዳ ነው ጽምዶ ብዬ የማስበው። ጀስት ህዋት ጋም ጸብ ነው፣ ፋኖ ጋም ጸብ ነው። ስለዚህ ጽምዶ ይለናል ነው እንጂ ወጥቶ ያሉ ፋኖች የሉም። ከማንኛውም ኃይል ጋር እንነጋገራለን ምናምን ነው የሚሉት እና አስረስም እነ ጀነራል ተፈራም እንጂ በተለየ ሁኔታ ከህዋት ጋር እንጣመራለን ምናምን ያለ ፋኖም የለም። የሚሆንበትም አግባብ የለም። ጀስት እንደ ፖለቲካ ቁማር ይጮትበታል ኦህዴድ ወልቃይት እያለ ሰሜኑ ኃይል እዛ እየተጋደለ ቢኖርለት እሱ አዲስ አበባን ፊንፊኔ ቢያደርግ አማራውን ፖለቲካ ኩናማ አረግ ነው እንዳለው ኩናማ ነው ምንድነው ያለው አረግ ነው እንዳለው ቢያደርግ ደስ ይለዋል። ከዛ አንፃር ጽምዶ ምናምን ይለናል እንጂ እኔ ጽምዶ አለ ብዬ አላምንም። ቢኖርም አልደግፈውም። በተለየ ሁኔታ የአማራ ህዝብ ከትግሬ ጋር የሚያደርገው ወይ ከኦሮሞ ጋር ወይ ከጉራጌ ጋር የሚሆነው እንትን የለውም። አያሌው አንድ ባነሳው ነገር ምስማማው በባቢሌ በድሬዳዋ ምናምን ከሶማሌ ብሔርተኛ ጋር ይጣላል። ሶማሌ ትልቅ ፖለቲካል ፎርስ ነው ማለት ነው፣ ለአማራ አጋር ነው ምሳሌ። ስለዚህ እነዚህ ነገሮች ይደግፋሉ። በተለየ ሁኔታ ጽምዶ ለከዋት ጋር እንትን የሚያስደርግ ነገር አለ ብዬ አላምንም። ግን ይሄ የብልጽግና አጀንዳ ነው። በተለየ ሁኔታ እንትን እንዳለ ምናምን ከአፋር ነፃ አውጪ ጋር ፎቶ ለቋል አርበኛ ዘመነ ካሴ። እሱን ለምን አላረገባችሁትም? ወይየው ከአፋር ጋር እንትን አለ ለምን አልተባለም? ያው በቃ ጽምዶ የሚባለው ያው መንግስት እንትን ስለሚል ነው፣ ስለሰጋ ነው። ሌላ ሁኔታ አለ ብዬ አላምንም። እነዚህ ወንድሞቻችን ቅድም ጎንደር እንደዚህ ከፍሎ ምናምን አለ የከፈሉትን ሰዎች ሲያሳዱ የነበሩ የሚቃወሙ ምናምን ናቸው። ዛሬም የወያኔ ተላላኪ እያሉ በርካታ ጎንደር ላይ ያሉ ፋኖችን የሚያሳዱ ምናምን ሰዎች ናቸው። ገጻቸውን ገብታችሁ ስታዩ ትግሉን አይደግፉትም ነው። ይሄን የአማራ ትግል ቁማር ተበልተናል ብሎ ነው የሚያስቡት። እነሱ በተሳሳተ ሁኔታ ነው የገባ ነው። በግልጽ እንደ አምደ ማርያም ዝራ በግልጽ ይነግሩሃል፣ አያዋሹም። እነ ዘርዓ ያዕቆብ ይነግሩሃል። ጎንደር እዚህ ትግል ውስጥ መግባት የለበትም፣ ወልቃይትን አስመልሰናል፣ እሷን ይዘን እንጠብቅ ምናምን ነው የሚሉት። ስለዚህ ወልቃይትን አስመልሻለሁ፣ ከአሁን ጥቅም አግኝቻለሁ ወይ ደግሞ ተረጋግቻለሁ የሚል ሰው ነው እንጂ ደጋዳሞት ወይ አዲስ አበባ ወይ ወለጋ ያለ ወይ አርሲ የሚታረድ አማራ ይሄ አይመለከተውም። ፕሮቪንሻል ኢንተረስት ከሆነ ወይ ጥቅም ጉዳይ ከሆነ ማለት ነው። በግልጽ ነው የምናገረው። እኔ አዲስ አበባ ያለ ቤቴ እየተወረሰ እየተፈናቀልኩኝ ፊንፊኔ ሊባል ሁለተኛ ዜጋ ሊደረገኝ ወልቃይት ምናምን ልልህ አልችልም። የአዲስ አበባ ልጅ ነኝ እኔ። አርሲ የሚታረደውም ደጋዳሞት የሚሞተውም አማራ ጎጃም ያለውም ወሎ ያለውም እንደዛ ማለት ነው። እነዚህ ሰዎች አጋር አድርገውታል ብልጽግናን እና በግልጽ ቅድም እህታችንም ስትናገር እነሱም ሲናገሩ እንደነበረው አጋር እናደርገዋለን፣ መንግስት ጀርባ እንቆማለን ምናምን ነው እያሉ ያሉት። እኛ ደግሞ መንግስት ጀርባ አንቆምም። ኢንተረስቶች አሉን። እኛም የምትደፈረው ታችን ከቲፒኤልኤፍ ጋር መጣመር የለበትም ካልክ አሁን ባለው ሁኔታ ነባራዊ ሁኔታ ፖቴንሻል አላያንስ ሊሆን የሚችለው ማን ነው አለ? ለምሳሌ ሶማሊያ አልኩ በጣም ትልቅ አጋር ነው የሚሆነው። ምንም ከኛ ጋር ጸብ የለውም። በርካታ በሚሊዮን የሚቆጠር ወይ በመቶ ሺዎች የሚቆጠር አማራ በመላው በቀብሪ ዳር በጅጅጋ ምናምን ይኖራል። ስለዚህ ከፍተኛ ግንኙነት ጥምረት ማድረግ እንችላለን። ከዛ ያው የኦሮሞ ብሔርተኛ ድሬዳዋን ባቢሌን ክሌም ያደርጋል። 1.2 ሚሊዮን በላይ ሶማሌ ተፈናቅሏል። ለምሳሌ ባቢሌ ላይ ድሬዳዋ ላይ የተፈጠረውን ክላሽ አይታችኋል። ባለፈው ጠቅላይ ሚኒስትሩ የኦሮሚያ ነው ሲል። ስለዚህ ኮንፍሊክት ኦፍ የጋራ ጠላት አላቸው። የሚስፋፋ ጽንፈኛ የኦሮሞ ብሔርተኛ የጋራ ጠላታቸው ስጋታቸው ይሆናል። ከዛ ደግሞ ሁለቱም ሪሶርስ የሚጋሩበት በጣም ፕሮ ኢትዮጵያ የሆነ ፕሬዝዳንት አፍርተዋል። ማነው ሙስጠፌ የሚባል ፕሬዝዳንት አምጥተዋል ምናምን። ለምሳሌ አጋር ሊሆን ይችላል። ነባሩና የንጉሱ ሞት ላይ ሳውዲ ሄደው ኢዲዩን ያቋቋሙት የአሊሚራ ዘሮች አፋር የአማራ የመጀመሪያና ተቀዳሚ አጋር ነው። እንኳን እኛ ግመላችን አረንጓዴ ቢጫ ቀይ ባንዲራውን ያውቃል የሚለው የአፋር ህዝብ የአማራ ወገንና መከታ ነው። በሰሜኑም ጦርነት እንደዛ ነው የነበረው። የ3000 ዓመት የጋራ ታሪክ ያለን የአማራ ነገስታትና የሱልጣን አሚሮች የአፋር ሱልጣኖች የጋራ ታሪክ ያለው እንትን ነው። ስለዚህ ከነሱ ጋር ባለፈው እና አርበኛ ዘመነ ካሴ ፎቶ ሲያነሱ ሳይ እንትን ብያለሁ። በዚህ ሰዓት ህወሓት የምታራምደው ፖሊሲ እኔ ስታስተካክል አላየሁም። ከትርክት ደረጃ ከየት ነው ይሄ
ኤትኖ ናሽናሊዝም ደረጃ ምናምን አልተስተካከለም። ግን የኛ አሁን ቅድም አያሌው እንዳለው ከትግራይ የወጣ ትግራይን ህዝብ እንዲ ምናምን እንዳለው አይደለም። እኛ ከትግራይ ህዝብ ጋር ምንም አይነት ጠላትነት የለንም። ከህወሓት ጋር ፖለቲካል ልዩነት አለን፣ የሰሩት ወንጀል አለ። እሱን እንትን በሚል መንገድ እንሄዳለን እንጂ እነሱ ኢንተረስታቸው እንዲጠበቅ ሲባል ልክ ትግሬ አራት እግር እንዳለው ጠላትን አናርገን ፖለቲካ አንሰራ። አይሳካላቸውም ነው። እቺ ፖለቲካ የብልጽግና ናት እናውቃለን። አማራው ነቅቷል እና እኔ የብልጣሶር ፖለቲካ እኔ ልጠቀም እኔ እንትን ልረስ እኔ ስለተመለስኩኝ እሱ አጋሪውን አንተ ግን ከተማ ንጣ፣ አንተ ግን ተገደል፣ አንተ ግን ተወረር፣ አንተ ግን ተፈናቀል የሚባል ፖለቲካ አማራ አይቀበልም። እና አማራነት ደግሞ የላቸውም በውስጣቸው ቴዶ። እኔ በውስጥም ፋይል ልክልሃለሁ። በወሎ አማራ ለምሳሌ ህወሓት ራያን ተቆጣጥሯል። ያንተ እህት እየተደፈረች የራስህን እንትን በል ምናምን ሲሉ ነው የሚሉት። አሁን ዛሬ እዚህ ገብቶ የነበሩት አማራ ቢሆን እኮ ወልቄት እንደዳነው ለራያ እንሙት ነው የሚሉት። ለራያ ሞተ እነሱንም እናስጥል ነው እንጂ የሚለው እሰይ ያንተ እህት እየተደፈረች ናን ያለ ይሳለቅበት በራያ ህዝብ ማለት ነው። እዛው ያው ዘሴም እንትን የነበራቸው ህዝቦች ናቸውና በውስጣቸው አማራነት የለም። የጎጃምን ህዝብ እንዴት እንደሚያዋርዱት ምናምን ስታይ ምናምን አጠቃላይ አማራነት የለም። የኢንትረስት ጉዳይ ነው። እነዚህ ቡድን የያዛቸው የኦሊጋርኪ ሰንሰለት የጥቅም አስልተው ነው። እነሱም አያሹም። ደስ የሚለው ፈጣሪ ባርካቸው በግልጽ ባንደበታቸው ይነግሯል። ጥቅሜን አስልቼ ነው የምደግፈው ይላል። ስለዚህ እሱ ጥቅም ተከበረና ወይ እሱ ጥቅም ወልቄት ላይ ተከበረ ብዬ የአማራ ህልውና ሊጨናገፍ አይገባም። እኛ በሚሊዮን የሚቆጠር የተለያየ ኢንተረስት ያለን ህዝብ ነን ነው። ስለዚህ አንድ ሰው ኢንተረስቱን አስጠብቆ ፕሮቪንሻል ኢንተረስቱን አስጠብቆ አንተ አታስጠብቅ፣ እሺ ቴዶ አንተ አታስጠብቅ እና ልትለው አትችልም። እኔ ነፃ ልውጣ ሲል አይ አንተ ጽምዶ ፈጥረሃል አይ እንትን ብለሃል አትልም። እና ምንድነው ያስደነገጣቸው ይሄ የጎጃም የወሎ የሸዋው ሌላውም ከነሱ ውጭ ያለ የጎንደር ልሂቅ ምናምን ኋቷት እያለ አያለቅስም ነው። ወያኔ እያለ ማልቀስ ጊዜው አልፎበታል። አናለቅስም እኛ ያው ጀስት የሰራችሁን ግፍ በደልናን የረሳ የለም። እነሸቴ ሞገስን የረሳ የለም ወይ የመካራ ጭፍጨፋን የረሳ የለም። የተፈጠረውን ወይ አሁንም የሚያራምዱትን ፖሊሲ የረሳ የለም። ሞንጆርኖ ከትላንት ወዲያ እኮ መጨረሻ ላይ ከነሱ ጋር ይቀራናል ምናምን ስትል ነበር። እሱን ረስተን አይደለም ግን ባንከም ታንከም የያዘው ኦህዴድ ስለሆነ እሱን ነው እየተጋፈጠን ያለ ነው ለማለት ያክል ነው። ስር ነቀል ለውጥ ነው የምንፈልገው። ለስር ነቀል ለውጥ እየታገልን ነው። ፋኖ መዳኛችን መንገድ ነው ብለን ያመንነው። እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል። ወልቃይት ላይ እስከ ተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። ይሄ ነው ልዩነታችን። ቴዱ ባጭሩ በሁለተኛው ዙር በዲቴል አወራለሁ። ቴንክ ዩ ሴቫችን። እሺ ዘራቆም ቴንክ ዩ ቴዲ እናመሰግናለን። ባይ ዘ ወይ ታፕታፕ እያደረጋችሁ ታፕታፑ ትንሽ አንሷል። ግን አንደኛ ምንድነው አሁን ቅድም ሴቭ እኛን መጥቶ ዋና ማሮችን ብልጽግና ሊያደርግ የፈለገው መንገድ ይሄ ትክክል አይደለም። እኛ አሁንም መጀመሪያ ስንመጣም አሁንም በአቋማችን ያለ ነው። አቋማችን እንደውም የለወጡት ፋኖቹ ናቸው አቋም የለወጡት። እኛ አሁንም ስንጀምርም አንደኛ እዚህ ትግል ስንጀምር አፋብንን ዘመነን ካሴን ተማምነን የጀመረው ትግል የለም አንደኛ። ሁለተኛ ደግሞ የእኛ ጠላት ብልጽግናም ህወሓትም እነዚህ መጥተህ አንደኛውን ጠላት አንደኛውን ወዳጅ ስታደርግ የዛን ጊዜ ነው ይሄ ነገር ትክክል አይደለም። ቢካዝ ለምን ከአንደኛው ጋር ጠላት አድርገህ አንደኛውን ወዳጅ ስታደርገው ሌላው አካባቢ ደግሞ ያ ጠላት ያልከው ወዳጅ ያልከው ቡድን ሌላ ቦታ ደግሞ አካባቢ ደግሞ ጠላት። እኔ አሁን ለምሳሌ ቅድም የመጡትን ልጆች ብሌም አላረጋችሁ ምክንያት ለምንድን ነው? ይኸውላችሁ ጋይስ አንደኛ የአፋብን የሚባለው ትግል ፋኖ በነበረበት ሰዓት አማራዊ ትግል፣ አፋብን ግን አሁን ያለው ትግል ግን ጠቅላይ ግዛት ትግል። ለምሳሌ የአደረጃጀቱ ስሞች ምንድን ናቸው ካላችሁ ሸዋ ጠቅላይ ግዛት፣ አሳምነው ሸዋ ጠቅላይ ግዛት፣ ቴዎድሮስ ጎጃም ጠቅላይ ግዛት ምናምን የጠቅላይ ግዛት ፖለቲካ። ስለዚህ ውስጡ የጎጥ ፖለቲካ እንዳለው ግልጽ ነው። የጎጥ ፖለቲካ ባለበት አፋብን ውስጥ ለምሳሌ ቀደም የመጡት የጎንደር ልጆች አይ ችግር የለም የኛ ጠላት ብልጽግና ብቻ ነው። ደግሞ ይሄንን ደግሞ በግላጭ አፋብን የሚባለው አደረጃጀት በግላጭ ጽፎ የመጣበት ነው። የኛ ጠላት ብልጽግናና አብይ አህመድ ብቻ ነው፣ ሌሎቹ አጋሮቻችን ናቸው ብለው አብረው እየሰሩ ነው። ይሄንን በግላጭ ይናገሩት። ተፈራማሙ ሲናገር ሰምተናል። ዘመነ ካሴ፣ የተለያዩ የፋኖ አካላቶች ኢቭን ሬጉላር ፋኖች የሚባሉት ይሄ ትናንሽ የሚባሉት ፋኖች መጥተው የሚናገሩት ነገር። ስለዚህ አሁን የጎንደር አማራ ጋር ስትሄድ ባይዘው አንዳንድ የሚናገሩት ነገር ትክክል አላቸው። ለምንድን ነው የምንዋሸው? ካልኩሌት እዚህ ትግል ውስጥ ካልኩሌት አድርጎ አንድ ሰው ቢመጣ ለምሳሌ አሁን የጎንደር አማራ አይ ጠላታችን ብልጽግና ብቻ ነው ብትለው ይሄ ውሸት ነው። ቢካዝ ለሱ ቅርቡ የትኛው ነው? የኦሮሞ ፖለቲካ አሁን ለምሳሌ አዲስ አበባ ላይ ሌሎች አካባቢ ላይ አሁን ለምሳሌ እኛ ምን እንዳለ
ኦሮሞ ሊጠቀልልን ነው። ኦሮሞማ ፖለቲካ ሊጠቀልልን ነው። ይሄን ፖለቲካ ስናራምድ ነበር። ጎንደር ጋር ግን መጥተው ኦሮሞ መጠቅለል ይችላል ወይ ነው? ጎንደርማ ብሎ ኦሮሞ ጠቅልሎ ጎንደርን የራሱ አካል ኦሮሚያ የምትባል ሪፐብሊክ ውስጥ ማስገባት ይችላል? አይችልም። ሩቅ ነው ጎንደር። ለሱ መጥቶ ይሄንን ታርጌት አድርጎ ኦሮሞች ታርጌት አድርጎ ጎንደርን ለማጥፋት ብለው ጎንደሮችን ታርጌት አድርጓቸዋል? አላደረጉም። ታርጌት አድርጎ ግን ጎንደርን ካላጠፋው ከአማራው ነጥሎ በአሁን ሰዓት ፕሮፓጋንዳ እየሰራበት ያለው ማን ነው ካልከኝ ህወሓት። ስለዚህ እነዚህና እያለው መንበር ምናምን የሚባሉ ልጆች መጥተው እዚህ አይ ይህንንማ ትግልማ ለውጠ ደግሞ አብዛኞቹ ቅድም ሁለቱ ልጆች ደረጀና ማነው ስሙ እሸቱ አንድ ነገር የሚታወቁበት ምንድነው የፋኖ ትግል ሲጀምር ጀምሮ የመስራቾች አሏቸው። ባይዘው ፋኖች ጋር በደንብ የሚያወሩ እዚህ ውስጥ ካሉት ሰዎች ውስጥ ከአዲስ ታይምስ ወይንም ከዩሪ ወይንም ከሌሎቹ እዚህ ውስጥ ካለ ነው በላይ ፋኖን መሬት ላይ ማውራት ተወካዮች ናቸው ባይዘው። ስለዚህ የፋኖን ትግል በስነ ስርዓት የጀመሩ ናቸው። ሲጀምሩት ግን ፋኖ በዚህ ልክ መጥቶ ከህወሓት ጋር ይሰራል ብሎ አይደለም የጀመሩት። ስለዚህ ህወሓትን ይዘህ የምትመጣ ከሆነ ለእነሱ ትረት ነው፣ ዳይሬክት ትረት ነው፣ መሬታቸውን ሊቀማባቸው። ጎንደር ምንድን ነው የሚያተርፈውን? የጎንደር ልጆች እዚህ አፋብን ውስጥ የሚያተርፉት ነገር ምንድን ነው ካልከኝ ምንም የለም። እኔ አሁን እዛ የሚሞቱት ሞት ራሱን አይገባኝም አፋብን ውስጥ ሆነ። ስለዚህ ይሄ ድርጅት የሚታገሉትስ ታግለው መጨረሻ ላይ እያየን ነው አይደል? አፋብን ውስጥ ያሉት ሰዎች አፋብን ባይዘው የአማራ ድርጅት ነው። እኛ ነን የአማራዎች። አፋብን የአማራ ድርጅት የጎጠኞች ስብስብ ነው ብዬ ነው የማስበው። ጎንደርን አንድ ካላረ፣ ጎጃምን አንድ ካላረ፣ ወሎን አንድ ካላረ፣ ሸዋን አንድ ካላረ፣ እነዚህ ሚዲያዎቹ የእነሱ ሚዲያ አላቸው፣ የተለያዩ ሚዲያዎች። እነዚህ ሚዲያዎች ፕሮፓጋንዳ የሚሰሩት ማን ላይ? አፋብንም ህወሓትም አንድ አይነት ፕሮፓጋንዳ ምን ይላል? የጎንደር አማራዎች ሙሉ ጨርቆ ሲሰድቡ ነው የሚሉት፣ የሰሊጥ ነጋዴዎች ምን እያሉ። ስለዚህ ለእኔ ይሄ ድርጅት አፋብንና ህወሓት ዘሴም ናቸው። ስሪቱም ህወሓታዊ የሆነ ስሪት ነው። እኔ እንደውም ጎንደርን ታርጌት አድርጎ የሚሰራ ነው ብዬ ነው የማስበው። እዚህም አሁን ሲመጡ የሚመጡት ልጆች የአፋብን ደጋፊዎች ታያቸዋላችሁ። አብይ አህመድን አታክ ሲያደርጉት እኛውን ለምሳሌ አብይ አህመድ ላይ ፕሮፓጋንዳ እነሱ አይሰሩ። የሚሰሩት ማን ላይ ነው? የጎንደር አማራ ላይ ነው ፕሮፓጋንዳ የሚሰሩት። ማን ላይ ነው? ኮሎኔል ደመቀ ላይ ነው ፕሮፓጋንዳ። ስለዚህ እነዚህ ልጆች ይሄንን የምሰራማ ከሆነ መሬቴን የምትቀበል የሚልኝማ ከሆነ ከአንተ ጋር አንድ ላይ አልሆንም ብለው እንትን ሊያደርጉ ይችላል። ስለዚህ መተህ በተለይ አንዳንድ ልጆች አምጥታችሁ የአማራ ጠላት ብቻ አድርጋችሁ ብልጽግናን የምትመጡ ከሆነ የጎንደር አማራ ጠላቱ የሚሆነው ማን ነው? ወዳጅ ሊሆኑ የሚችለው ማን ነው? ኦሮሞ ወዳጅ ነው ብሎ ሊመጣል ይችላል። ስለዚህ ይህንን ሪያሊቲውን ተቀብለን ወደፊት ለፊት መምጣት አለብን ብያሳል። ስለዚህ ሁሉንም ጠላት የምንል ከሆነ ብልጽግናም ህወሓትም ሁለቱም ጠላቶች ናቸው ብለን መምጣት አለብን ብያስባለሁ። ይህንን የማናረግ ከሆነ ግን የጎንደር አማራ ነጣ እና የጎንደር ልጆች ቁጭ ብላችሁ አሁን ማሰብ ያለባችሁ ጊዜ እዚህ ድርጅት የራሳችሁን ድርጅት ብትመሰሩት ይሻላችሁ። እዚህ ድርጅት ውስጥ መታችሁ ግን መታ ከህወሓት ጋር ሰራ የምትል ከሆነ ሰውየው የድርጅቱ አሁን ለምሳሌ አብይ አህመድ የብልጽግና መሪ ነው። የብልጽግና ፊቱ አብይ አህመድ፣ የአፋብን ፊቱ ዘመነ ካሴ። ዘመነ ካሴ ከማን ጋር ነው እየሰራ ያለው? ከህወሓት ጋር ነው እየሰራ ያለው። መቀሌ ነው የሚዘዋወረው፣ ሻዕቢያ ጋር ነው የሚሰራው። ስለዚህ ግልጽ እየሆነ የሰውዬ ዋናው ሰውዬ ከህወሓት ጋር እየሰራ ድርጅቱ ከህወሓት ጋር ሰራን በላ ውስጥ የምትቀመጡ ከሆነ መጨረሻ ላይ እናንተ ከጨዋታ ውጭ የምትወጡበት። ስለዚህ የጎንደር አማራ ይሄ ትግል አያስፈልገውም አላል። ከዚህ አደረጃጀት አፋብን ከሚባል አደረጃጀት ግን ራሱን መነጠል አለበት ብለን አስባል። ሌላው ምንድን ነው እዚህ አደረጃጀት ውስጥ ማማን ነው? አሁን ትብብር የሚባል ህወሓት ብቻ አይደለችም። ባይዘ ትብብር ኦሎስ እያጠቃሉ ህወሓት ብቻ አይደለችም ትብብር። ማን ነው ሌላ? ጉምዝ ታጣቂ አለ። ህወሓት አሁን ለምሳሌ አላማው ምንድን ነው? ሀገረ ትግራይ ነው የሚመስል ግልጽ ነው የሚነግሯቸው። አሁን እንደውም ሰራዊቱን እያነሳሱ ያሉት ወልቃይትን ካገኘን በኋላ ራያን ወረዳ አግኝተናል፣ ወልቃይትን ካገኘን በኋላ ሀገረ ትግራይ የምትልን መሰረታለን ብለው ፕሮፓጋንዳ ይሰሩ። ስለዚህ ግብ አላቸው። የጉምዝ ታጣቂ ምንድን ነው? ሱዳን ጋር መቀላቀል፣ መተከልን ይዞ አሁን ያለው ቤኒሻንጉል ጉሙዝ የሚባለውን ክልል ገብተው ሱዳን ጋር መቀላቀል ነው አለ። የጋምቤላም አለ። ጋምቤላ ምንድን ነው? ከደቡብ ሱዳን ጋር አንድነት መፍጠር። አፋር ምንድን ነው? አሁን ያለው አፋር አዳሊ የሚባሉ ዘሮች አሉ ጥንጥዬ። እዛ ከአፋር ውስጥም 5000 የማይሞሉ ማህበረሰብ ናቸው ቁጥራቸው። ማህበረሰቡ ቁጥር ጎሳው ራሱ 5000 አይሞላ። የ5000 ማህበረሰብ ውስጥ ከዛ ውስጥ 50 ሰራዊት አግኝተዋል። ያ ሰራዊት አንድ አላማው ምንድን ነው ካልከኝ አፋር የምትባልን ኃይል አፋርን ሙሉ ገንጥሎ ወደ ኤርትራ የማምጣት ከኤርትራኖች ጋር ነው የሚሰራው ያ ኃይል። ኦነግ ምንድን ነው? ሀገረ ኦሮሚያ የምትባል መመስረት። እንደውም ባይዘዌ ከኦህዴድና ኦነግን ብታመጣው ሲሚላር ናቸው። ልዩነት እንደውም የኦነጉ ይብዛል። አብይ አህመድ ጋር እኮ የሚጣሉት እኮ አብይ አህመድ ጥያቄያችንን አልመለሰ ለሚሉት ፊንፊኔን አዲስ አበባ ውስጥ ካላስገባ፣ ሸዋን ሙሉ በሙሉ ካላጥኩ፣ ወሎን ሙሉ በሙሉ ካላጥኩ ብሎ እኮ የሚታገለው እኮ ይሄ የኦነግ ኃይል። ስለዚህ ይሄንን የምታመጣ እኮ
አገው ሸንጎ የሚባል አደረጃጀት አለ። እሱን ከትግራይ ጋር ነው። አሁን ጥያቄ መጠየቅ ያለበት የአማራ ማህበረሰብ የሚጠይቀው ምን አይነት ነው? ከነዚህ ሁላ አደረጃጀት ጋር ሰርተህ የምታመጣው ለውጥ ምንድን ነው? ምን አሁን ለምሳሌ ኦነግ በቅርቡ ደራን እንትን ብሎ ሙሉ በሙሉ ተቆጣጥሮታል። መቼ ነው ፋኖ በዛ ላይ መግለጫ የሚወጣው? መቼ ነው እዚህ ቦታ የተቆጣጠርከው ቦታ የኛ ቦታ ነው ብሎ የሚነግረው ምንድን? ስለዚህ መጨረሻ ላይ አፋብን የሚባለው አደረጃጀት ሁለተኛ ተራ ሲደርስ ሌላ የምናገራቸው ነገር አለ። ግን አፋብን ግን መዳረሻው ምንድን ነው? የአማራን ማህበረሰብ ስልቅጥቅጥ አድርጎ እንደውም ጭራሽ አብይ አህመድ ጋር የሚጣሉት እነዚህ ሰዎች በኛ ኤክሰፕት ከሶማሌ በስተቀር እና ከአፋር ሌሎቹ የሚጣሉት ከአብይ አህመድ ጋር በኛ። ስለዚህ አብይ አህመድም ጠላታችን ነው ህወሓትንም ጠላታችን ነው የሚል አደረጃጀት እስከሚመጣ ድረስ አፋብን የሚባለው አደረጃጀት መፍረስ አለበት። ይህን በጽኑ አቋም ነው የምንሰራው። እያፈረስ ነው ምን ያለው ጽምዶ የሚባለው አማራ ፖለቲካ ውስጥ ተመቷል። ባይዘው ማንም ደጋፊ የለውም። ማንም ሰው አብሮት የሚቆም የለም። የተወሰኑ በትግራይ በኩል ያሉ አካውንቶች ናቸው የሚመጡ። ያ ነገር አይሳካላቸው ለማለት ነው። ቴንክ ዩ። አንድ ቪዲዮ የሆነ ቪዲዮ አይቼ ነበረ። እሱ ቪዲዮ ባገኝ እኔ ስሜት ውስጥ ሆኜ የሰበርኩት እስክሪብቶ ነው። ስታሊን የተባለ ሰውዬ በቀድሞ ህይወቱ ነው ቸርች ውስጥ መባ የሚሰበሰብ ሰውዬ ነበር። አሁን ፖለቲከኛ ሆነ። መቼስ የብሔር ፖለቲከኛ ያስፈራራል። ማፈቅዶልህ ነው አይ ቲንክ አስረስ ማራም መሰለኝ የሚያስፈራራው እና አሁን አይተናሃል። ሁለተኛ እንደማደግም ተስፋ እናደርጋለን። ይሄ ይነግራቸዋል ብዙ ነገር ብዬ ነው ማስበው። አንዳንድ ጊዜ የምታደርጉት ትግል የእናንተ መሆኑን እርግጠኛ መሆን አለባችሁ። ለምሳሌ አሁን በሌላ አባባል አንድ ፖለቲከኛ የሚያራምደው አጀንዳ የእሱ መሆኑን ማወቅ አለበት። የመጀመሪያ ተቀዳሚ ዓላማ ማለት ነው። ዩክሬናውያን የሚዋጉት ጦርነት የእነሱ ይመስላቸው ነበር። አብዛኞቻችን የምንደባደበው ድብድብ የኛ ይመስለናል። የኛ እንዲመስለን አድርገው ስለነገሩ ማለት ነው። ኖ የእናንተ መሆኑን የምታውቁበት አንዱ ነገር ፖለቲከኞቻችሁ የሚያራምደው ጥያቄ የእናንተ ነው ወይ? በግለሰብ ደረጃ አንተ፣ አንቺ ያንቺ ነው ወይ? ያንተ ያንቺ ካልሆነ ይሉንታ የሚባል ነገር የለም። በይሉንታ እሰደባለሁ ዋረዳለሁ ብለሽ አይደለም እናትዬ። እና አንዳንድ ጊዜ እንደዚህ አይነት ነገሮችን እናያለን። ይህን ስታዩ ምናልባትም ኢንፊልትሬት አድርገው የቲፒኤልኤፍ ሰዎች ኦልሬዲ ህብረት ፈጥረው ሚዲያ ላይ የት መቅረብ እንዳለባቸው የምንሰማው ነገር አለ። አንድ ገዳይ ቡድንም አለ፣ ምንም ጥያቄ የለው። ከዚህ አጀንዳ ውጭ ውልፍት እላለሁ ካልክ ተለይተህ ኢትዮጵያ ዛሬ አማራ ምድር ላይ ትገደላለህ። አይ ይሄ ለህዝባችን አይጠቅምም የሚል አጀንዳ አራምዳለሁ ካልክ አንዳንዱ ከሀገር ውጭ ያለው እየጠቆመ ያስገድላል። ገዳይ ቡድን አለ። እነዚህ ተከፍሏቸው ከዚህ እሳቤ ውጭ ይወጣለሁ ካልክ አንዳንድ ኢንተረስ ግሩፖች ከሚያራምዱት ውጭ አለ። አሁን ጥያቄው መጻመድ ያለና የነበረ ነው። ሊሆን የሚችል ነገር ነው ወይ ነው ጥያቄው። ፈትለወርቅ ገብረ እግዚአብሔር አምልጧትም ቢሆን ወንብላም ቢሆን ተናግራለች። 4 ኪሎ ከገባም በኋላ የመጨረሻው ድብድብ ከእናንተ ጋር ነው ብላለች፣ ከፋኖ ጋር ማለት ነው። ኢቨን አሁን ራሱ አጀንዳ አድርገህ የምታራምደው ትግል ከተጣመድካቸው ኃይሎች ጋር የሚስማማ ነው። ጋይስ ፖለቲካ አፍታታችሁ ማስረዳት ነው። ዝም ብሎ አምታታው በከተማ አይደለም። ሳትጠይቅ እመን፣ እሱ መጽሐፍ ቅዱስ ላይ ነው። በቃ ሳትጠይቅ እመን ያለው መጽሐፍ ቅዱስ ላይ ነው። ፖለቲካ እኛ ከሆንክ መጠየቅ አለብህ፣ ማስረዳት አለብህ ጋይስ። ዘንድ ደጋፊዎችን እያበዛ የምትሄድበት አንዱ መንገድ ያ ነው። የሆነ ግሩፕ ጥርጣሬ ከፈጠረበት ያ ይከፋፍላል። ምንም ጥያቄ የለውም። የጎንደር ህዝብ ወይም ደግሞ የጎንደር ፖለቲከኞች ከተቃረኑ፣ የጎጃም ወይም የሸዋ የወሎ ከተቃረኑ ጥያቄ ካነሱብን በሲሪየስ ማየት አለብህ። ካልሆነ አንድነትን ህብረት እንደራጅ ብለህ ከፌስቡክ ጀምሮ የመጣችሁበትን ነገር ያፈርስባችኋል፣ ባልሆነ ነገር ማለት ነው። ስለዚህ ጥምረቱ ሊሆን የሚችል ነገር ነው ወይ? ከበሽቆ ወታችሁ እሱ ነው እኔ ማወቅ የፈለግኩት። ጥምረቱ ሊሆን የሚችል ነገር ነው ወይ? ከምን አገባ ባሻገር አይ ነው ከማንኪያ ብሔር ስለወጣው ምን አገባ ትላላችሁ። አናሳ ብሔር ስለሆንኩኝ ግን ያገባኛል። እንደ ማንኪያ ብሔርም ከአናሳ ብሔርም ቦታ የእናንተ ድብድብ በኑሮ ውድነት ላይ በህይወቴ ላይ ጫና ይፈጥርብኛል። ስለዚህ ፕሊዝ
ጥያቄን በደንብ ተረዱና በሚገባ መንገድ አስረዱኝ ለማለት ያለው። ሌሎቻችሁ ታፕታፕ አድርጉ። አንዳንዶቻችሁ በቋሚነት ቴዲ ፀጉርን የተቆረጥከው የት ነው ምናምን ትሉኛላችሁ። እኔ ፀጉሬን እንደመቆረጥ የሚያሳቀኝ ነገር የለም። ሁልጊዜ በተቆረጥኩኝ ቁጥር ፀጉርህ ምንድነው ትሉኛላችሁ። ያሳፍራል። አቆራረጥ አላውቅም። ከሀገሬ ከወጣሁ በኋላ እውነት ለመናገር ነፍስ ያለው ፀጉር ቆራጭ ለማግኘት ብዙ መከራ ከፍያለሁ። አንድም የተሰደድኩበት ዋነኛ ምክንያት ጥሩ ፀጉር ቆራጭ ለማግኘት ነው። እሱንም ከግምት አስገቡልኝና አጠይቁኝ። ፀጉርህ ምንድነው ፀጉርህ ምንድነው ምናምን እያሉ እየጠየቁኝ ነው እዚህ ጋር ፕሊዝ። እሺ መሀል ላይ ዘና እንድትሉ ለማለት ያህል ነው። ፌስቡክ ላይ ዩቲዩብ ላይ ያላችሁ ከልብ አመሰግናለሁ። ወደ ቲክቶክ ላይ ልምጣ። ወደ ዩሪ ነው የሚሄደው። ዩሪያችን እንዴት ዋላችሁ? ቴዲ ሰላም ብያለሁ። ቴንኪው እድሉን ስለሰጠህን። ካንተ ጥያቄ ልነሳና ጥምረቱ ያዋጣል ወይ የሚለው የትኛው ነው? የትኛው? ቢኮዝ አፋብን እንደ አፋብን ምንም አይነት ጥምረት የለም፣ ግን ውይይት ከኤኒ አካል ጋር ይኖራል። ያ የፖለቲካል ዲስኮርስ አንዱ አካል ነው። የነበሩ ውይይቶችም ካሉ ደግሞ አሁን ቅድም ኮንሰርናቸውን ያቀረቡት ልጆች መሪዎች በዛ ውይይት ውስጥ ቀንደኛ ተሳታፊ ናቸው። ያው በሁለት ቢላ መብላት ምናልባት የፖለቲካ አዋጭ ነው ብለው ግምገማ ሰርተው ካልመጡ በስተቀር አፋብን ምንም አይነት የፈጠረው ጥምረት የለም እና ይህንን ያው በመሪ ነው የተወከሉት። መሪዎቻቸው ይህንን በተሻለ ያውቃሉ። ግን አንድ ነገር የማመሰግንህ ይሄ በፖለቲካ ትልቅ ሀሳብ አለኝ ብሎ የሚያስብና የተደፈቀ የሚመስለው አካል ካለ እድሉን እንደዚህ ማመቻቸት ጥሩ ነው። ቢኮዝ በአንድ መልኩ የተደፈቁ ሀሳቦች ጎልተው እንዲወጡ ይሆናል፣ በሌላ መልኩ ደግሞ ራቁትም ይቀራል። ሁለት ነገር ነው ማጫወቻ ያለው እና ቅድም የመጡት ወንድሞቻችን አይ ቲንክ ዛሬ ለአድማጩ ለአምስት አይነት አድማጭ ነገሮችን ክሊር አድርገዋል ብዬ አስባለሁ። አንደኛው ከክልል ውጭ ላለው አማራ ወልቃይት እስከተመለሰልኝ ገደል ግባ የሚል አዲስ አበባ፣ ወለጋ፣ ቡራዩ፣ አርሲ፣ ሌሎች ቦታዎች ያሉ አማሮች በፖለቲካ ዲስኮርሳችን ውስጥ የላችሁም፣ የኛ ጥያቄ ወልቃይትና ወልቃይት ብቻ ነው የሚል ነው። ከክልል ውጭ የተወለዱ አማሮች በምን መመዘኛ እነዚህን ኃይሎች እንደሚደግፉ አላውቅም። እኔ አዲስ አበባ ነው የተወለድኩት። ኢንሴንቲቭ ሰጥተውኛል ወይ? አዲስ አበባ እንደተወለደ ሰው ይህን ትግል ላግዛቸው። ለተቀረው አማራ ነው። የተቀረው አማራ እንዲያውም በጭፍጨፋ ውስጥ ያለፈውን የወሎ አማራ በተደጋጋሚ በፖለቲካ ዲስኮርስ ውስጥ ቅድም ወያኔም ገብቶ ልሁን የተወጣበትና የጨፈጨፈው። በነገራችን ላይ ሴቶች ተደፍረው አንዳንዶች ምንድን ነው የምትናፍቁት ሲባል ከሚስቴ መቃብር ጎን መተኛት ነው ብለው ትግል ውስጥ የገቡ ሰዎች አሉ በነገራችን ላይ። እና ይህንን ህዝብ መጀመሪያ በነበረውም ትግል ወልቃይት እስከተመለሰልኝ ብለው ገብተው አላገዙትም። አሁንም ባለው ትግል ይህንን ህዝብ ዲመናይዝ እያደረጉት ነው። ለተቀረው አማራ፣ ለሸዋ አማራ ያለበት የፖለቲካ አደጋ ምን እንደሆነ ይታወቃል። ነባር ርስቶቹ ተነጥቀው በምን ደረጃ ፖለቲካው እንዳለ ይታወቃል። የጎንደር አማራ፣ የጎጃም አማራ በአጠቃላይ ያፈራቸውን መሪዎች ጭምር ዲመናይዝ በማድረግ በአጠቃላይ ለተቀረው አማራ ከወልቃይት ውጭ ጥያቄ የለኝም፣ የጋራ ጥቅም የለንም ብለው ለተቀረው አማራ መልእክት አስተላልፈዋል። ይህንንም ያው እንደ አማራ መዝግበናል። ሶስተኛው ለኦሮሞ የፖለቲካ ኃይሎች ነው። እናንተ ሞኝ ናችሁ። ዛሬ ወልቃይትን ለመጠበቅ ከእናንተ ጋር ሆኜ ወያኔ እኔ አንዳንዱ ትግሬንም ይሁን ምናምን ቅድም አያሌው የተናገረው አልገባኝም። አይ ቲንክ በሚቀጥለው ሲገባ ያብራራዋል። አምሹር ህዝብ ተኮር ፖለቲካ አይሰራም። ግን ዛሬ ላይ የወያኔ ኃይሎችን እወጋለሁ፣ ከዛ ደግሞ ነገ አንተን መጥቼ እወጋለሁ ነው የኦሮሞ ኃይሎችን እያሏቸው ያሉት። እና አምሹር የኦሮሞ አብይን ነው ያው እንግዲህ የኦሮሞ ኃይሎች ሲሏቸው ይሄ ሲጠናቀቅ አብይ ዱላ እንኳን እንዲይዙ የሚያደርጋቸው ከሆነ የምናየው ነው። ስለዚህ ይህንን ሰክሰስፉል ይሸጠዋል። እኔ ፖለቲካሊ ፌል አድርገዋል ነው የምለው። አራተኛው ለትግራይ የፖለቲካ ኃይሎች ነው ያሏቸው። ልዩነታችን የፖለቲካ ብቻ ሳይሆን ከእናንተ የወጣ ምንም አይነት አካል ጋር የፖለቲካ ውይይትም አንፈልግም፣ እንደ ህዝብ ራሱ በፖለቲካ መወከል የለባችሁም የሚመስል ነው። ይሄኛው ደግሞ የትግራይ የፖለቲካ ኃይሎች የፖለቲካ ናሬቲቫቸውን እንዲያስተካክሉ
ምናልባት ይሄ ትግራይ ጄኖሳይድ የሚሏቸውን ሌሎች የፖለቲካ ትርክታቸውን እንዲያስተካክሉ ካገዛቸው እንግዲህ ከዚህ በላይ ግልጽ ነገር የለም እና ዛሬ ያገኙት እድል ለዛ ይጠቅማል ብዬ አስባለሁ። አምስተኛው ለብሔር ብሔረሰቡ ነው። ለብሔር ብሔረሰቡ የሚሉት ደግሞ በቃ በኢትዮጵያ ውስጥ ያለውት እኔና እኔ ነኝ፣ ጥቅም ማለት እኔ ነኝ እና ያለው ጥቅም ደግሞ ኔምሊ ወልቃይት የሚባል ነው። ሶ የመከላከያውም ኃይል እየመጣህ እዛ ትረግፋለህ። በስተመጨረሻ የእኔ ጥቅም ከተከበረ የኢትዮጵያ ጥቅም ተከበረ ተብሎ ይደመደማል ምናምን ነው። እሱም ለብሔር ብሔረሰቡ ራሳቸውን ኢንሴንቲቭ አላቀረቡም። ለእነዚህ 5 ኃይሎች በቂ ኢንሴንቲቭ አላቀረቡም። እኔ ግን እንደ ትርክት ራሱ ፌል አድርጓል ነው የምለው። አሁን ቅድም የመጡት አሜን እንደ ጎንደር ኤሊት ነው። የጎንደር አማራ ብዬ አልገልጻቸውም፣ ምክንያቱም ጎንደር ውስጥ የተለያየ የፖለቲካ ግሩፕ ሊኖር ስለሚችል ማለት ነው። እንደ ትርክት ግን ማይካድራን እንኳን ዲፋይን የተደረገበት መንገድ አፍራሽ ነው። እኔ አንዳንዴ እነዚህ ሰዎች ለትግራይ ብሔርተኝነት ነው የሚሰሩት፣ ለአማራው ግራ ያጋባል። ማይ ማለት ግዕዝ ነው በነገራችን ላይ ትግርኛ አይደለም። ማይ በትርክት ደረጃ አንደኛ ስያሜን ከማንነት ጋር እንትን ብለህ what are you trying to tell us? ምንድን ነው የወልቃይት አማራ ከአማራ ማንነቱ የተገነጠለ ነው? ማይ የሚባልን የግዕዝ ቋንቋ which is common to all Ethiopians ትግርኛ አድርጎ ማይካድራ የሚባል ቦታው ስያሜ ራሱ ከአማራው በስነ ልቦና በስያሜ ይሄ በኖመንክሌቸሩ የወጣ አረብኛና ትግርኛ ተደርጎ ነው የቀረበውና ለዚህ ነው እነዚህ ሰዎች ፌል አድርገዋል በትርክትም ደረጃ ምለው። እኔ ይሄ መታረም መቻል አለበት። ሌላው ይሄ ዘላለማዊ ጥቅምና ዘላለማዊ ጠላትና ጥቅም ዲፋይን የተደረገበት መንገድ በተለይ አዲስ ታይምስን ሬዲኩል ሊደረግ የሄደበት መንገድ አሚን ኦኬ። ዛሬ አሁን እየተባለ ያለው በፈረንሳይኛ ከብልጽግና ጋር ሆኜ እሰራለሁ፣ የፋኖ ትግል እኔን አይመለከተኝም ምናምን ነው። እኔ ካዋጣ ችግር የለብኝም። እኔ አማራ አንድነቱ ነው ይጠቅመዋል ምለው። የጎንደር አማራ በዚህ ትርክት አይወከልም ነው። የጎንደር አማራ ማለት እኛ ነን። በነገራችን ላይ የወልቃይትን ጥቅም ኮምፕሮማይዝ ሳናደርግ የህዝቡን አንድነት ጠብቀን የአማራ የጋራ መታገያን ያስቀመጥ ነው። በነገራችን ላይ ቅድም አፄ ዘርዓ ያዕቆብ ትልቅ ስህተት የሰራው እኛ የፋኖ ትግል ሲጠነሰስ የአማራ ተማሪዎች ማህበርን ከብአዴን አውጥተን ጭምር በማደራጀት ከጥንሰሳው ጀምሮ በገንዘብም በእውቀትም ከጀርባ ያለን ከፊትም ያለን ለዚህ ያው የፋኖ ኃይሎች የሚመሰክሩ ይመስለኛልና እዛ ላይ ዘላለማዊ ጠላት የለም ዘላለማዊ ጥቅም ነው ኮመንተር ምን የአዲስ ታይምስ በዚህ ደረጃ የሚጠፋ አይመስለኝም። ይልቅ ዛሬ አብረውት ሊሰሩት የሚፈልጉት ብልጽግና በ2019 የነባሩን የኢህአዲግ ፖሊሲ ቀይሮ ምንድን ነው ያለው? ኢትዮጵያ ጠላት የላትም እኮ ነው ያለው አይደል? የብልጽግና የውጭ ፖሊሲ መደመር ነው ይልና ሻዕቢያም ይደመራል፣ ጅቡቲም ይደመራል፣ ሱዳንም ይደመራል። ኢትዮጵያ ጠላት የላትም የሚል ነው ይዞ የመጣው። አሁን ይህንን ለአማራው ማብራራት ኢትስ ኢንሳልቲንግ አወር ኢንቴሊጀንስ አዘ ሂውመን ቢንግ ራሱ ብዬ ነው የማስበው። የመጨረሻው ግን ቴዲ እኔ በሁለተኛው ዙር እመጣበታለሁ እና ኦኬ ጽምዶ የለም አለ ድርጅቱ ወጥቶ ጥቅምህ የሚወከለው በመሪዎችህ ነው። ጌታ ስራደም ሀብቴም በዛ ድርጅት ውስጥ አሉ። አንድም ቦታ ወጥተው ድርጅቱ የጎንደር አማራን ጥቅም አሳልፎ እየሰጠ ነው ብለው በመግለጫም በምንም የጠቀሱት ነገር የለም። ኦኬ ድርጅቱ ይህን ባላለበት ሁኔታ ኢንፋክት አንድ ነገር ቴዲ አንተም ትመልስልኛለህ ምናልባት እኔ አሁን ይህንን ላንድ ሳረገው አብይ አህመድ ወጥቶ ምንድን ነው ያለን በቀደም ለታ የወልቃይት ጉዳይ ሲመለስ ብልጽግና የትግራይ ህዝብን ማስከፋት አይፈልግም። የወልቃይት ጉዳይ የሚመለሰው በሪፈረንደምና በሪፈረንደም ብቻ ነው ማለት ምን ማለት ነው? 500 ሺህ አማራም ካለቀ በኋላ ከብልጽግናም ጋር ቆምክ፣ ከሰይጣን ጋርም ቆምክ፣ ከማንም ጋር ቆምክ፣ 1 ሚሊዮን ትግሬም ቢያልቅ 500 ሺህ አማራም ቢያልቅ የብልጽግና ጉዳይ ተመልሶ ዞሮ የሚመጣው ወደ ህዝበ ውሳኔ ሪፈረንደም ነው። እነዚህ ሰዎች የሪፈረንደሙን የህዝበ ውሳኔውን የብልጽግናን ተቀብለው ነው ወይ ከብልጽግና ጋር የሚቆሙት? አት ዘ ኤንድ ኦፍ ዘ ዴይ ሁሉም ነገር ጠቅልሎ በሪፈረንደም የሚወሰን ከሆነ ቴዲ አንተ እሱ ላይ ምን ትላለህ? ነገ አብይ አህመድ ካደን ማለት ይችላሉ ወይ? ጦርነቱ ሲጠናቀቅ አይ ሪፈረንደም ይካሄድ ሲል ይሄ አካል መጥቶ አብይ አህመድ ካደን ቢል የሚሰማው አማራም ብሔር ብሔረሰብም ይኖራሉ። ያንተን ሀሳብ እዚህ ላይ ብሰማ ደስ ይለኛል። ጨርሻለሁ። ወደ በኋላ እንትን ላሉ ሰዓታችሁን እንትን ለማለት ልቦና ያሳየኝን መልሳለሁ። ቴንክ ዩሪ። ከዛም የሄደው ወደ ምስጋናው ነው። ምስጋናው
ኧረ እኔ ነኝ ቴዲ። እንዴት ሆኖ ነው ምስጋናው ይገባ? እሺ ምስጋናው ቀጥልሽ። አማራ ስትሮ ወደ አንተ መጣለሽ። ችግር የለውም። 8 ደቂቃ። እሺ ወደ አማራ ስትሮንግ እንመጣለን። ኦራይት ታንክ ዩ ቴዲ። በነገራችን ላይ ጸጉር ቁርጥ አሪፍ ነው። እኔ ሳድግ እንዳንተ ነው ጸጉሬን መቆረጥ መፈልገው። አሪፍ ነው። እንደዚህ የሳቁ እየተጫወት የቲክታክ ብሽሽቅ በጣም አደጋ አለው እና አንዳንድ ጊዜ ሰዎችን እልህ ምላጭ ያስወጣል ይባላል እና ሰዎችን አንዳንዴ የሌላቸውን ባህሪ ሁሉ እንዲያወጡ ያደርጋቸዋል። የሆኑ ሰዎችን አታክ ለማድረግ ወይም ደግሞ አንድን ሀሳብ ዲበንክ ለማድረግ ሲባል ትግሉን ራሱ የሚጎዳ ሀሳብ ሁሉ እስከ ማስተላለፍ ይሄዳል እና እሱ በጣም ይገርመኛል። ያው የሶሻል ሚዲያ ዘመን ትግል ባህሪ አድርጌ ወስደዋለሁ። ጽምዶ አለ። ከቅዳሜ ጀምሮ እኔ መኖሩን ከመሪዎቹ ሰምቼ አምኛለሁ አለ። አሁን የመሪዎቹን ስም እንዴት ምናምን የሚለውን ተወው። ቅዳሜ ያለፈው ቅዳሜ ማለት ነው ከ3 ከ4 ቀን በፊት ጀምሮ ከነማን ጋር አብረው ለመስራት እንደተፈለገ ሁሉ ወደ 8 የሚሆኑ ድርጅቶች አይደንቲፋይ ተደረጉ ሁሉ ፐርሰናሊ ሰምቻለሁ እና ዊትነስ ሁኜ ይሄንን መናገር እችላለሁ ማለት ፈልጋለሁ። ከዛ በተጨማሪ አንድ ነገር ለማስተካከል ያህል ወልቃይት ውስጥ አረብኛ ይነገራል፣ ትግርኛ ይነገራል፣ አማርኛ ይነገራል። መተማ አካባቢ ብትሄዱ እንደዛ ነው። ቦረና አካባቢ ብትሄዱ የኬንያን ቋንቋ የቦረና ኦሮሞ ይናገራል። የኬንያ በኩል ያሉት ደግሞ ድንበር አካባቢ ስትሆን ሸቀጥ ብቻ አይደለም የምትጋራው፣ ባህልም ቋንቋም ሁሉንም ነገር ነው የምትጋራው እና ወልቃይት ውስጥ የአረበኛ ስሞች አሉ፣ የትግርኛ ስሞች አሉ፣ የአማርኛ ስሞች አሉ። ኢትዮጵያ የሚለው ስም እኮ የግሪክ ቃል ነው ይባላል እና እንግዲህ ግሪኮች መጥተው ኢትዮጵያን ክሌም ያድርጉ ማለት እንዳይሆን ሰው በዛ መልኩ ቢወሰድ ብዬ አስባለሁ። ከዛ ውጭ አሁን እንደው ከተላለፉት 5 መልእክቶች ውስጥ ከክልሉ ውጭ ላላችሁ አማሮች እና አዲስ አበባ ላላችሁ አማሮች የተላለፈውን መልእክት እኔ ደግሞ በራሴ በገባኝ አንድ መልእክት ላስተላልፍላችሁ ፈልጋለሁ። ለወልቃይት አማራ ያራራ አማራ ለእናንተም አይራራም። ይሄንን ነው እንድታውቁ ፈልገው። የወልቃይት ህዝብ በስንት መስዋዕትነት በስንት ተጋድሎ የአማራም ህዝብ ድጋፍ ተጨምሮበት ያመጣውን ድል በዚህ ልክ ማራከስ የቻለ ለእናንተ ገና ከዚህ ትግሉ ደርሶ ነፃ ያወጣናል ለምትሉት ህልም እንጀራ ነው የሚሆነው። የህልም እንጀራ ነው የሚሆነው። የወልቃይት ድል የአማራ ህዝብ ድል ነው። የዛ ድል አካል አይደለሁም ብሎ ራስን መነጠልም ምን አይነት የአማራ ትግል በቃ ተራ ብሽሽቅ ውስጥ ገብቶ ራስን በቃ ዝም ብሎ መሸሽ። በቃ ሰዎች ኮንሰርን አለን ካሉ ኮንሰርናቸውን በአግባቡ አድሬስ የሚደረግበትን መንገድ ማየትና ማሰብ ሲቻል በዚህ ልክ ወርዶ የወልቃይትን ህዝብ ዲሞናይዝ ከማድረግ ሁሉ የወልቃይት ነፃ ከወጣ ሌላው አማራ የአማራ ህዝብ ትግል እኮ አካባቢያዊ ትግል እኮ ነው አይደለም እንዴ? የፋኖ ትግል እኮ አካባቢያዊ እኮ ነው። እያንዳንዱ አማራ የህዝብ ትግል ነው ሲባል እኮ አንድ ድርጅት እንደ ድርጅት የሆነ ቦታ ላይ በቅሎ የሆነ ቦታ እያጸዳው መሄድ ሳይሆን ሁሉም አማራ በየአካባቢው ታግሎ ራሱን ነፃ የሚያወጣበት ትግል ነው ማለት ነው። ከወልቃይት ሌላው አማራ ሊማር የሚገባው ይሄንን ነገር ነው መማር ካለበት ማለት ነው። ሌላው አማራ ሊነገር የሚገባው አማራ በራሱ ክንድ ብቻ ነው ሊያሸንፍ የሚችለው። በቃ ወልቃይት ውስጥ ያየነው ያንን ታሪክ ነው። ያንን ታሪክ ለመድገም እና ያገኘነውን ድልን በዘላቂነት ለማስቀጠል የሚቻለው ራስ በቆሞ መቆም ከተቻለ ብቻና ብቻ ነው። ይሄንን መልእክት ነው እንጂ ህዝብ መውሰድ ያለበት ከዚህ አካባቢ የመጡ ሰዎች እናንተን አይወዷችሁም ብሎ እኔ በዚህ ልክ መናገሩ ምን አይነት አማራነት ለመፍጠርም እንደሚፈልግ አንዳንዴ ግራ ይገባኛልና ኤኒዌይስ ሴንሲብል የሆኑ አማሮች አምሹር ይሄ ከብሽሽቁ ከምኑ ይሄ ከያዘው ልቀቀው ፖለቲካ መራቅ የሚፈልጉ አማሮች ይሄንን ነገር መረዳት ያቅቷቸዋል ብዬ አላስብም። ከህወሓት ጋር ሆኖ ወይም ደግሞ ከኦነግ ጋር ሆኖ ወይም ከማንም ጋር ሆኖ ነፃ የሚወጣ አማራ የለም። ይሄንን በእርግጠኝነት መናገር ይቻላል። አይ ቲንክ አብዛኛውን ነገር ቅድም በደንብ ሄደውበታል። በተናገሯቸው ነገሮች ላይ ማልስማማባቸው አሉ። ትግሉን በተመለከተ የሰጡት አስተያየት ማልስማማባቸው ብዙ ነገሮች አሉ። ጽምዶን በተመለከተ ያነሱት ሀሳብ ላይ ግን በተለይ ከህወሓትና ከኦነግ ጋር አማራ ኢትስ አንቲቴሲስ ነው። ኮዝ ኤንድ ኢፌክት አብሮ ሊቆም አይችልም። ቴዲ ምንድን ነው በኬሚስትሪ ላይ ፊዚካል ቼንጅ እና ኬሚካል ቼንጅ የሚባል ነበረ ድሮ ሃይስኩል የምንማረው። ኬሚካል ቼንጅ ምንድነው? እሳት ከተቃጠለ አመድ ነው የሚሆነው። በቃ እንደዛ ነው የምትሆነው። መልሰህ አትሰፋውም፣ አትጠግነውም።
እሳትና ውሃ አብሮ ሊቀመጥ አይችልም። አንዱ አንዱን ያጠፋል። የቲፒኤልኤፍ እና የአማራ አሊያንስም እንደዛ ነው የሚሆነው። there is no way የጋራ አጀንዳ ሊፈጥሩ አይችሉም። ግን አብረን ለመስራት ኦልሬዲ ጀምረናል ከተባሉት ሁለት አካላት ግን የተጠቀሱት ግን እነዚህ ቅድም ያልኳ ከስምንቱ ውስጥ ቲፒኤልኤፍ እና ኦነግ አለበት። ከነሱ ጋር ምን አይነት ስራ መስራት እንደታሰበ እንግዲህ የአማራ ህዝብ ሊፈርድ ያስፈልጋል። በጋራ ጠላት ዙሪያ አይደለም አሊያንስም ሲፈጠር በነገራችን ላይ በጋራ ጠላት ዙሪያ አይደለም፣ በጋራ ዓላማ ዙሪያ ነው። በጋራ ቪዥን በጋራ ግብ ዙሪያ ነው አሊያንስ የምትፈጥረው እንጂ የጋራ ጠላት ስንት ሊኖር ይችላል እኮ ያንተም ጠላት ግን ከዛ የጋራ ጠላት ጋር አንኛ የጠላትነቱንም ልክ ማየት ያስፈልጋል። ብልጽግና ለአማራ ያለው ጠላትነትና ህወሓት ለአማራ ያለው ጠላትነት የተለያየ ነው። ዝም ብሎ ስሙን ጠላት ስላልከው ብቻ እኩል ጠላት ነው ወይም ደግሞ ጠላት እንደሆነ ቢቀጥል የሚያደርሰው ጥፋት ሁለቱም ላይ እኩል ነው ማለት አይደለም። ይለያያል። እንትኑ ይለያይ። እያንዳንዱን አሊያንስ በቁሙ ነው መመዘን ያለብህ። ከቲፒኤልኤፍ ጋር ብቻውን አቁመህ ትተነትነዋለህ። ከቲፒኤልኤፍ ጋር የምንጋራው ነገር ምንድነው? ትሬቱ ምንድነው? ኦፖርቹኒቲዎች ምንድናቸው? ምን ፖቴንሻል ቤኔፊት ይኖረናል ምናምን ትልና ኮስት ቤኔፊት አናሊሲስ ሰርተህ ኦኬ ከቲፒኤልኤፍ ጋር ብሰራ ይሄን አተርፋለሁ፣ ይሄን ደግሞ አጣለሁ ብለህ ትወስናለህ። ከጉሙዝ ሚሊሻ ጋር ብሰራ ይሄን አተርፋለሁ፣ ይሄን አገኛለሁ፣ ከአፋር ጋር ብሰራ ይሄን አገኛለሁ፣ ከሶማሌ ጋር ከሲዳማ ጋር ብለህ ወስነህ ነው እንጂ የምትገባበት ዝም ብሎ ከአብይ አህመድ ጋር ያኮረፈውን ሁሉ ሰብስበህ ይሄ ሁሉ በቃ የወዳጅ የጠላት ወዳጅ ነው የሚል አይነት የሰፈር ጨዋታ አይደለም እኮ። ይሄ እኮ የሰፈር ጸብ አይደለም እኮ ጎበዝ። አይደለም አሊያንስ የፖለቲካል አሊያንስን የሚያክል ነገር ይቅርና ሰፈር ውስጥ እኮ ሻይ ለመጠጣት እኮ ሰው ትመርጣለህ አይደል እንዴ? ዝም ብለህ ካገኘው ሰው ጋር እንዴት አደርክ እንዴት ዋልክ ከሚል ሰው ጋር እኮ አብረህ አንጋውት አታረግም። ሰው ትመርጣለህ፣ አንተን የሚመስል ያንተን ቫልዩ ያለው የሆነ አብረኸው ብትሄድ ማያሳፍር ምናምን አይነት ሰው ትመርጣለህ። አይደለም ትልቅ የትልቅን ህዝብ ጣፋንታ የሚወስናል ያን ሲቅርና ሰው እንደዚህ አይነት ነገሮች በጣም መቅረት አለባቸው። አንዱ ይሄ ነገር ያመጣው ምን መሰለህ አሁን ፖለቲካ ውስጥ ያመጣው የአማራ ፖለቲካ የራሱን ቀለም ለቆ የራሱን ጥያቄዎች ለቆ ቲፒኤልኤፍን በመደገፍና የህወሓት ደጋፊ በመባባል መካከል ተወጥሮ እንዲቆም እሳት ውስጥ ገብተህ በመሞትና ገደል ውስጥ ገብተህ በመሞት መሃል የመምረጥ አይነት ማለት ነው። ሁለቱም ጠላት ናቸው። 4 ነጥብ። ሁለቱንም ጠላት ያደረጉህ እነሱ ናቸው። ጠላት አታብዛ ይልኋል። ጠላት አሁን እነሱ ኦልሬዲ ጠላት ካደረጉ እንዴት አድርገህ ትቀንሳቸዋለህ? አንተ ጠላት አለማብዛት ማለት እኮ ኦልሬዲ አዲስ ጠላት አትፍጠር ማለት ነው እንጂ የተፈጠረው ጠላትማ ጠላትህ ነው። ኦልሬዲ ኦርጋናይዝድ ነው፣ እያጠቃ መሄጃ መግቢያ መውጫ ያሳጣህ ጠላት ነው። ስለዚህ ኦልሬዲ ያለህን ጠላት ዝም ብለህ የሆነ ፈርተህም ሆነ ምንም ሆነ በጣም ሾርት ከት ለሆነች እና ይሄ የባሪያ አሳዳሪ አይነት ሪሌሽንሺፕ ለመስራት በሚመስል መልኩ ጠላትን ወዳጅ ማድረግ ይሄ ውሃ ጠማኝ ተብሎ መርዝ አይጠጣም እንደሚባለው ማለት ነው። ወዳጅ ፍለጋ ብለህ ጠላት ኪስ ውስጥ ሄደህ አትገባም። ምንም ውሃ ቢጠማህ ምንም ቢርብህ መርዝ አትጠጣም። ምክንያቱም መኖር ትፈልጋለህ። ያን ማድረግ ነው የሚያስፈልገው። ከዛ ውጪ አንድ የመጨረሻ ነገር የምለው ይሄ የጎንደር አማራ ብቻ ጉዳይ አይደለም። በነገራችን ላይ ይሄን የጎንደር አማራ ብቻ አድርጎ መሸጥ በራሱ የአማራ ትግል ላይ መቀለድ ነው ጎበዝ። አይደለም። ይሄ የሁሉም የአማራ ህዝብ ጉዳይ ነው። ጎጃም ያለ ጎንደር አንድ እርምጃ ማሸነፍ አይችልም። ጎጃም ያለ ሸዋ አንድ እርምጃ መሄድ አይችልም። ወሎም ያለ ሸዋ መሄድ አይችልም። እንደ አማራ ከቆምኩ ብቻ ነው የምታሸንፈው። ትግሉም ሲጀመር በዛ ልክ መሄድ የቻለው አንድም ሆኖ መሄድ በአንድ የቆመ መንፈስ ስለነበረው ነው። አንዱን ጥለህ አንዱን አንጠልጥለህ የጎንደር ለምንድን ነው የጎንደር ፋኖ የሚወጣው? ማን በመሰረተው ማን ነው ጦር ማን አስወጭ ማን አስገብ ነው? ለምንድን ነው እንዲህ አይነት አጀንዳዎች ሁሉ እንዲወረወሩና ህዝቡ እንዲዘናጋ የሚፈለገው? እንዲህ አይነት ነገሮች ሁሉ መታረም አለባቸው። ይሄ የአማራ ህዝብ ጉዳይ ነው። ከህወሓት የሚያተርፍ ጎጃም የለም፣ ሸዋ የለም፣ ወሎ የለም፣ ጎንደር የለም፣ አዲስ አበባ የለም። በየትኛውም ዓለም ያለ አማራ በሙሉ ከህወሓት የሚያተርፈው ቅንጣት የምታክል ትርፍ የለም። ምክንያቱም የሚጠሉት መጀመሪያም የሚጠሉት ይሄን የሚያሳድዳቸውን የአማራን ስፒሪት ነው የሚጠሉትና ይሄን አስቦ መንቀሳቀስ ያስፈልጋል ማለት ነው። የቀሩ ነገሮች አሉ፣ በኋላ መጣባቸዋለሁ። ታንኪዩ። ሌላው በሲሪየስ ማየት ያለባችሁ አሁን ብዙ ጊዜ ስትናገሩ የአማራ ብሔርተኛ አዲስ ነው፣ ብሔርተኝነት አዲስ ነው ትላላችሁ። 1968 ተመስርቶ ደርግን ጥሎ ስልጣን ላይ ወጥቶ በህዝብ ተተፍቶ እንደገና ወደዛ ወደ ትግራይ ሄዶ ኢቭን የትግራይ ልጆች ራሳቸው there is a good number of Tigrayan population ኦፖዝ የሚያደርጉት ቲፒኤልኤፍ
ከተጠላ ከዚህ ስብስብ ጋር ሄዳችሁ ስትላተሙ ምን ያህል በሌላው ዘንድ እንኳን ያላችሁ ቅቡልነት እንኳን ምን ያህል አፈር ከድሜ እንደሚገባ ማወቅ አለባችሁ። ተው ሌት አለው ጎንደሬ ካነሳ ትልቅ እኮ ነው። የጥርጣሬ ነገር አለኝ ያካሄድ ካለ እንዴ ማለት አለብህ እንዴ። ንብጽ አማራዎች ናቸው በራሳቸው በትግራይ ተወላጆች ራሳቸው እንኳን በታሪካቸው አይተውም ሰምተውም በማያውቁት መንገድ ለማየት የተጠየፉትን ፓርቲውን ነው ብላችሁ አፈር አስልሰን ድጋሚ እናስነሳዋለን ብላችሁ እናንተ ናችሁ ኩሉዝ የምታደርጉት። ይሄን አስባችኋለሁ። ቢኮዝ እናንተ አዲስ ኃይል ናችሁ። አዲስ አስተሳሰብ ይዘን እየመጣን ነው እያላችሁ 1968 ተሞክሮ እኔ ተፈጥሮ እንደ ቲፒኤልኤፍ እድል ደጋግማ የሰጠችው ፍጥረት ነው አይቻልም። ድጋሚ አፈር ከላሰበት እናንተ እናነሳዋለን ስትሉ እናንተ ድጋሚ ለመታገል ነፍጥ ያነሳችሁበትን ወይም ደግሞ ለመታገል እንደ ትርክት ያዛችሁትን አጀንዳ ራሱ ድጋሚ ሪቫይዝ ማድረግ አለባችሁ ማለት ነው። ከዜሮ እኮ መጀመሪያ ያለባችሁ። ከዛ በኋላ ስለ ጄኖሳይድ ማውራት አትችልም። ስለ ሐሰት ትርክት ማውራት አትችልም። ስለ ኢሰብአዊ ድርጊት ማውራት አትችልም። አዲስ ትርክት ፌስቡክ ላይ የምንተዋወቅ ልጆች ፖለቲካ የጀመረው ከፌስቡክ ነው አይደል? እኔ ድሮ 2010 ነው 2000 ከዛ በፊት ስጽፈው የነበረው ነገር ምንድን ነው? የተሰራብን ከዋለልኝ መኮንን ጀምሮ ስተርኩ ወይ ስናወራ የነበረው ነገር ምንድን ነው? አሁን ያን ካፈረሳችሁ አዲሱን ትርክት ማስተዋወቅ አለባችሁ እኮ እንጂ ትርክት ፈጣሪዎቹ ይሄኛው ኤክስ ነው ካልክ በኋላ ኤክስ ከፈጠረው ትርክት ጋር እሱን ትርክቱን ትቼ ለጊዜው ይደርና ከደራሲው ጋር ብሬ እሰራለሁ ስትል አይ ዶንት ቲንክ የሚያደምጧችሁ ሰዎች በልጅነታቸው ካልጋ ላይ ወድቀው የአልጋ ጠርዝ የመታቸው ብቻ አይደሉ። ብዙዎቻችሁ ሚስካልኩሌት የምታደርጉት የሚያደምጧችሁ እነማን እንደሆኑ መለየት አለባችሁ። የሚያደምጧችሁ ሰዎች በቁም ነገር ፖለቲካ የሚያዩ ሰዎች ናቸው። ወደ ሌላ አካባቢ እንኳን ኑልን እንኳን ለማለት እንኳን አሁን ሌላ አካባቢ ላይ ሄዳችሁ የህወሓት ቅብል ጋይስ ተውት፣ ፓርቲውን ተውት። ሶሻል ሚዲያ ላይ ባለጌ ከሆነ ሰው ጋር መቀመጥ እኮ ሰው ይጠየፋል አይደል? ትፈራለህ። ጥሩ ስም ካለ ለምን የእሱ ጉድፍ አብሮ ነው የሚያሳድፍ። ከቲፒኤልኤፍ ጋር አብሬ እሰራለሁ ብለህ እንኳን ለምሳሌ እንኳን ስትጠቅስ ቆይ እኔ አዲስ ኃይል ነኝ አዲስ አስተሳሰብ ነው ይዤ የመጣው ከዚህ ፓርቲ ጋር ብለጠፍ ፕሮሴን ኮንሱም ምንድን ነው ብላችሁ ጠይቃችኋል? ሁለተኛ አጠገባችሁ ላለ ወንድሞቻችሁ ጆሮ ካልሰጣችሁ ለሌላው አይ ነው እና እነዚህ ነገሮች ከግምት አስገብታችኋል። የማዳም ቅመማውን ትመጣለች። አንድ ደግሞ እንደ ዩኒፎርም የሚለቀቅ የሆነ ንግግር አለ። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላል። ከሁለተኛ ክፍል ያቋረጠውም ይሄን ይደግማል፣ ምሁሩም ይሄን ይደግማል። እንደዛ አይደለም። ይሄ ሲሪየስ የሆነ ጉዳይ ነው። ህዝብ የሚሞትበት ብዙ ነገር እኔም በድፍረት እኮ የነገርኳችሁ ነው። በኢትዮጵያ ምድር ላይ የአማራን ያህል በደል የተፈጸመበት ህዝብ የለም። ይህን እንዴት ነው የምታደርገው ነው የኔ ጥያቄ። ማን ነው በደል የፈጸመበት? ማን ነው ደራሲው? ሁለት ሰዎች ጠጅ ቤት ችር ስለተለባባሉ ብቻ ነው አላያንስ የምትፈጥረው ማለት ነው ወይ? አረቄ ሂሳብ ስለገዛለ አሚን እናንተን ማለት አይደለም። ጥያቄ ደግሞ ሲጠይቋችሁ በአግባቡ ማስረዳት አለባችሁ። አምታታው በከተማው አይደለም። ጀስ ሳትጠይቁ እመኑ፣ በቃ እመኑ ብያለሁ እመኑ ምናምን የሚባል ነገር አይደለም ጋይስ። እና ይሄ ህዝብ እንደምታውቁት ሲሸወድ ደርግን በመጣል ሂደት ውስጥ ኦኬ መጣን፣ አገዝን፣ አመንን፣ ተካድን። ይሄ ሶስተኛውን አራተኛ ዙር ነው። ዋስትና ይፈልጋል። ደርግን ለመጣል ታገልክ፣ ዋግምራ ላይ ሰበሰብካቸው፣ ደርግ ወደቀ፣ አልተወከልኩም፣ ተካደ። እንደምታውቁት ነው። ከዛ ኦሮማራ ተባለ፣ ተካድን አልክ። ድጋሚ አሁን ከቲፒኤልኤፍ ጋር እኚህን ተዋቸው። ኮመንት ላይ ያሉትን እኚህ እናንተ ፕሮፋይል ያላችሁ ናቸው። እነዚህ ግሬት ሳይለንሰር የሚባሉት እነዚህ ኢሊቶችን በመሳደብ እንዲያሸማቅቁ የተዘሩትን አትፍሯቸው። ይሄ በሲሪየስ የህዝብ ጉዳይ ነው። በአግባቡ አይታችሁታል እና አሁን እያወራን ነው ሊሆን የሚችልበትን ነገርና ኮንሲኩዌንሱንም እንድትነግሩን ለማለት ነው። ቴንክ ዩ። የመጨረሻ ያወራችሁ የመጨረሻ አንዳንድ ዙር ይኖረናል። አንዳንዶቻችሁ ምን አገባኝ ይመቸኛል። አሁን እኮ አላወራሁም። ቴዳ አንዴ ማለት አይ እኔ ቆይቻለሁ። አንዳንዶቻችሁ ጋይስ ይኸውላችሁ እኔ ነኝ እኮ የማወራችሁ። ምን አገባ የሚባል እኔ ጋር የለም። ማገባኝ በሚስትህ በባልሽ ጉዳይ ብቻ ነው።
ሁላችንም ነው ባለበት አገር ላይ አፍንጫችን አንድ አገር ላይ ሆነ የምታደርገው ድብድብ እንዴት ነው የማይመለከተን? እነዚህ ምትሉ ሰዎች ከስንተኛ ክፍል ነው ያቋረጣችሁት? አሚን መሀል ላይ ልንገራችሁ ብዬ ነው እንጂ ያን ያህል ሴንሻል ናችሁ ብዬ አይደለም። ቴንክ ዩ ስላዳመጣችሁ። ለኔ ተውት። ቴምርስ ምን ደቂቃ ለሸቴ ቴንክ ዩ እንኳንም አስገባኝ። በቪዲዮ ልቃወም ነበር። እኔ ያው እነትና እነ ዩሪ ሲደግፉ ነበር። እኔ ደግሞ ቅድም አንድ አካባቢ ሰዎችን ብቻ ረጅም ሰዓት እየሰጠ በዚህ ልክ ማወያየት ያንተን ቤት አይመጥንም ብዬ ነው ማስበው። አንተ ፌር ሰው ኦሮሞንም ትግሬንም ቪዲዮ ብትሰሪ በጣም እቀየምሽ ነበር። መስማት አለባችሁ ብሎ ለዛ ነው እነሱ በጠይቀውኝ ኑ ብያቸው ስፔሻል ፕሮግራም ነው እንጂ መደበኛ ውይይት አይደለም። እኔም የወሎ ልጆች ሰብስቤ እመጣለሁ ፕሮግራም እንድትይዝልኝ exactly በእኛ አስረው ጋር ስለይ በክብር ከጠይቃችሁኝ እኔ ለምን ፍቅር ሲዝም ፓርቲ አይመሰረትም? አይ ዶንት ኬር። እሺ ጉድ እሺ እኔ አሁን ሌሎቹ የተለየ ምናምን አሁን ቅድም እዚህ አማራ ስትሮንግ ጽምዶ እንዳለ ኤቪደንስ አለኝ እኔ ምስክር ነኝ ምናምን አለና ተናገረ። አብይ አህመድ ከኢሳያስ አፈወርቄ ጋር የ140 ሺህ ኢትዮጵያኖችን ደም እጁን ታጥቦ እንትን ሲፈጥር ትክክል ነው። የኛ የአማራ ታጋዮች ደግሞ ኢትዮጵያን ከሆኑ በታሪክ ስህተት የሰሩ ስህተት እንደሰሩ አውቀው ስህተታቸውንም የአብሯቸው የኛ የፋኖ አመራሮች ስህተት እንደሰሩ አማራ ህዝብ ላይ ችግር እንደፈጠሩ አማራ ህዝብ ላይ ትርክት እንደሰሩ የአማራ ህዝብን እንደጎዱ አምነው ችግራቸውን ፈተው የጋራ ጠላታችንን እንመታለን ሲሉ ስህተት ነው። በጣም የሚያስቀው ፓርት ነው። አብይ አህመድ ኢሳያስን እኮ አምጥቶ ኢሱ እያላስጨፍሮ ቀለበት አስሮ ሲያጨበጭብና አሁን ደግሞ በጥቅም ጉዳይ ሲጣሉ በቃ ትክክል ነው የአብይ አህመድ። የኛ የፋኖች ግን ኢትዮጵያን ከሆኑ በታሪክ ስህተት ከሰሩ ሰዎች ጋር ሲሰሩ ስህተት ነው። በቃ በተደጋጋሚ ይሄንን ልትነግሩን የምትፈልጉት እኔ ወንድሞቼ መሬት ላይ ያሉ ፋኖ አመራሮች ከማንኛውም ኃይል ጋር ካሁን በፊት አማራ ህዝብ ላይ ስህተት የሰሩ ስህተት እንደሆነ አምነው የጋራ ጠላታችንን አብይ አህመድን ከስልጣን እናወርዳለን ካሉ ትግላችን እንዳይጠለፍ በጥንቃቄ ይዘው ማንኛውም ሰው ጋር ተቀናጅተው መስራት አለባቸው ብዬ አምናለሁ። ወላ ጽምዶን በሉት የትግራይ ቲፒኤልኤፍ ብትሉት ወደዛ ምናምን እያላችሁ በተደጋጋሚ ይኸው አማራው ይጮሃል። አንዳንድ የትግራይ ኤሊቶች ሲቃወሙ እናያለን። ህዝቡ ግን ይወክለኛል ቲፒኤልኤፍ ብሎ ያምናል። የትግራይ ህዝብ ተቃዋሚዎችን አይደለም ማየት ያለው። ለመጮህማ የኛም ይሄው የኛን ትግል ደጋፊ መስለው ግን ጥቅመኞች የኛን ትግል የሚያፈርስ ስራ እዚህ ጋር አንተ ቤት መተው ዛሬ ሲሰሩ ነበር አይደል? እንደዚህ አይነት ኃይሎች ይኖራሉ። የትኛውም ህዝብ ላይ ደጋፊ ያለ ተቃዋሚ ያለ፣ ትግራይም ህዝብ ላይ ተደጋፊ ያላቸው ተቃዋሚ ያላቸው በግል በጥቅማችን ወይም ደግሞ ልዩነት ልዩነት ይፈጥራል ተብሎ በሚታሰበው ምሳሌ የትግራይ ኃይል ኢንተርስት አለው ከኛ ከየት ከወልቃይትና ከራያ ያንን ደግሞ ጦርነቱን ከጨረስን በኋላ በጠረጴዛ ዙሪያ እንፈታለን ከተባለ አማራ እኮ 4 ኪሎ ለመግባት ነው አይደል እየታገለ ያለው። አማራ 4 ኪሎ ካልገባ በስተቀር የአማራ ህልውና ሊጠበቅ አይችልም። የተለያዩ ኃይሎችን አሳልፈን ስልጣን እንዲይዙ የአማራ ህልውና ያስጠብቃሉ ብለን ሰተናቸዋል። ግን አማራን ኤግዛምፕል አብይ አህመድ ማለት ነው። አብይ አህመድን እኮ የአማራ ህዝብ እኮ ነው ስልጣን ላይ ደመቀ መኮንን አማራ ነው አይደል? በአድም ቢሆንም አሳልፎ ስልጣኑ ሰጥቶ ምክትል ጠቅላይ ሚኒስተሩ ተቀምጦ ጠቅላይ ሚኒስተሩ ከሌለ ምክትል ጠቅላይ ሚኒስተር ነው ሀገሪቷን ሊያስተዳድር የሚችለው። ስልጣንን አሳልፎ የሰጠው ኢትዮጵያ ብሎ የብሔር ብሔረሰቦችን አማራን ኢንክሉዲንግ አማራን በአንድነት በፍቅር ያስተዳድራል ብሎ አምኖ ነው አማራ አረንጓዴ ቢጫ ቀይና አማራ ክልልን አልብሶ አብይን የተቀበለው። ስለዚህ አብይ አህመድ አማራን ስልጣን ከያዘ ከተወሰኑ ወራቶች በኋላ አማራ ዘግዝቆ መገደል ተጀመረ። አማራ በተለያዩ ኦሮሚያ ክልል መጨፍጨፍ ተጀመረ በማንነቱ እየተመረጠ። ስለዚህ የአማራን ህልውና ለማስጠበቅ ግዴታ አማራ ስልጣን መያዝ አለበት ብሎ ያምናል። ለአማራ መያዝም አለብን። ስለዚህ እነዚህ የተለያዩ ኃይሎች ጫካ ያሉ ከአማራ ጋር ልዩነት አላቸው ተብለው የሚታሰቡ ኃይሎች ጋር ልዩነቱን ፈቶ በጠረጴዛ ዙሪያ ተነጋግሮ ነው ወደ 4 ኪሎ መሄድ አለበት። ምክንያቱም 4 ኪሎ ከገባ በኋላ ሌላ ጦርነት እንደገና ከትግራይ ኃይል ጋር
ከኦነግ ጋር ከቤኒሻንጉል ጉሙዝ ጋር ከተለያዩ ከአፋር ጋር ከሁሉም ኃይሎች ጋር ከአማጺ ቡድኖች ጋር መዋጋት የለበትም። አሁን ፈቶ አብይ አህመድን እኩል በጋራ ተዋክተው አሸንፈው ስልጣን ደግሞ ኢትዮጵያ የሁሉም ብሔር ብሔረሰቦች ናት እኩል ሸር አድርገው ይቀጥላሉ ማለት ነው። ስለዚህ አሁን እዚህኛ የምናየው ቅድም አንተ ቤት የተናገሩ ሰዎች እንደው ቴዲ የሆኑ ሪከርዶች እልክልሃለሁ እኔ በውስጥ ማለት ነው። እንዴት አድርገው የወሎን ህዝብ እንዴት አድርገው የጎጃምን ህዝብ አንተ ቆምጬ እያሉ የጎንደር አማራ ሆኖ አማራን ቆምጬ ዞር በልልን ተለጥፈብናል ላያችን ላይ አንፈልግህም እየተባለ እየተሰደበ ነው። እነማ የናያሌው መንበሩ ግሩፕ አያሌው መንበሩ ራሱ ገባ። በዚህ ልክ አማራን ሌላው ብሔረሰብ የማይሰድበውን እየተሰደበ ነው። የአማራ ህዝብ አማራን አንፈልጋችሁም እናንተ ላያችን ላይ ተጣበቃችሁብን እየተባልን እየተሰደብን ነው። ይህ ኃይል ነው ዛሬ ትናንትና ማን ነው ዛሬ አንተ ቤት ገብቶ አያሌው መንበሩ እንደዚህ ስድብ የተሳደበበት ኦዲዮ ወይ ቪዲዮ አለሽ? የሱ ግሩፖች እነ ባናና ምናምን ታውቃቸዋል። ከአንድ አይነት አመለካከት ነው ያላቸው። በነገራችን ላይ አያሌው መንበሩ በቪዲዮ ስለሚታወቅ ነጥብ ላለመጣል ይችን ቃል አይነገርም። ግን ደግሞ ከጀርባዎቹ የሱ በጣም ቤስት ፍሬንዶች አብረውት አንድ ገስት ላይ ቁጭ ብለው እንደዛ ከሆነማ ታዲያ ማናችሁም አትርፉማ። ጊልቲ በአሶሴሽን ከሆነ እዚህ አንዱ ተሳዳቢ ጋር ተቀምጣችሁ ከሆነ በተሳዳቢ ከሆነ አንዳችሁ የምትለኩት ማናችሁ ተርፋላችሁ። ያ ግን አትሊስት ሀሳቡን መቃወም አለብክ ነው። እሱ አያሌው መንበር እኔው ብዙ ጊዜ ዩሪ አቁሚ ይለኛል። እኔን የሆነ ነገር ጥፋት ሳጠፋ በስልክም ደውሎ ቴምር ይሄንን አጀንዳ አትንኪው እባክሽ አቁሚ፣ እገስትም ላይ ገብቶ የሆነ ነገር ካጠፋው ይሄን ነገር አታድርጊ ምናምን ይለኛል። ዩሪ ብዙ ጊዜ ሳጠፋ ዩሪ እኔን አታድርጊ ነው የሚለኝ። ሶ አያሌው መንበሩ የነዛን የሰዎች ሐሳብ ካልደገፈ ማስቆም ይችላል፣ ግን ሐሳቡን ይደግፋል። አይለ አሳምነው ዝቅዝቅ የሞተ ሰው ዘቅዝቀው ሲሳደቡ አያሌው ለምን ተሰደበ የሞተ ሰው ሲባል እኔ መዘቅዘቅ ነው እንደ ሌላም ነገር ቢቻል ቢያደርጉት ደስ ይለኝ ነበር ብሎ ነው የሚመልሰው። ስለዚህ እንደነዚህ አይነት የሞቱ ሰዎችን የሚዘቀዝቁ ሰዎችን የሚደግፍ ሰው ስድብ የወሎ ማህበረሰብ እንዳለ የጎጃም የሸዋ አመራሮች የሸዋ አመራሮች ጥምብርኩሳቸው እየተወጡ ትናንትና ሲሰደቡ ነበር። የወሎ አመራሮች የጎጃም አመራሮች እነዚህ ሰዎች የፋኖ ደጋፊ ሊሆኑ አይችሉም አይደሉም። ብልጽግና ከስልጣን እንዳይወርድ ነው የሚሰሩት። እኛም የምንታገላቸው ነው። ይሄና ይኸውልህ አማራውን ብቻ አይደለም የጎጃም የጎንደር አማራ እናቶች አንድ አጭር ጥያቄ ተወቅሽ ወይ ተምር አንድ አጭር ጥያቄ ደርግን ለመጣል በተደረገው ትግል ላይ አማራ ከሻቢያ ከቲፒኤልኤፍ ጋር አብሮ ታግሏል አልታገለም? ታግሏል። 4 ኪሎ ከተገባ በኋላ ተከድቻለሁ ብሏል አላለም? ብሏል። ተከርቷልም። እሺ ቆይ ኢህአዴግን ለመጣል በተደረገው ትግል ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ውስጥ አማራ ኦሮማራ ተብሎ ተሰፍቶ ታግሏል አልታገለም? ታግሏል። ተከርቷል። 4 ኪሎ ከገባ በኋላ ደግሞ ተከርቷል። ያ ከዛ ደግሞ ባክ ቱ ስኩዌር ዋን ሄደ ደግሞ እንደና ቲፒኤልኤፍ ጋር ድጋሚ አሁን ደግሞ አላንስ ፈጠርናልሽ። ቆይ እንበልና 4 ኪሎ ገባሽ ልበል ላለመከዳትሽ ምንድነው በእጅሽ ያልሽው ማስተማመኛ? አይውል ፈጠርና አላልኩህም። ተከዳን አላንስ ከሆነ ታሪካችሁ ቆይ አሁንም ድጋሚ 4 ኪሎ እናንተን ተመርኩዘው ከገቡ በኋላ እንደማይከዷችሁ ምንድነው ማስተማመኛ? አይውል አሁን አማራ የሰው ልጅ ብዙ ጊዜ ከጥፋቱ ነው የሚማረው። ኦኬ 1983 ላይ የቆመ አማራ የለም። አማራም 1983 እዛ ጋር ቆሞ ቀር ፖለቲካ ጋር ወስዶ ማስቀመጥ አይቻልም። አሁኑ ትውልድ የአማራን የሚመሩት ቲፒኤልኤፍን በደንብ ጠንቅቀው የሚያውቁ በአጠቃላይ አብረዋቸው ሊሰሩ የሚያስቡ ኃይሎችን በሙሉ ጠንቅቀው የሚያውቁ መሪዎች ናቸው። እነሱንም ጭምር ያሳደዷቸው። ኦኬ 1968 ላይ የነበረው ቲፒኤልኤፍ አሁን 2000 በኢትዮጵያ 18 ነው 17 አላውቅም። አሁን 2018 ላይ ካለው ቲፒኤልኤፍ በምንድን ነው የሚለየው? አይውለ ምን መሰለክ አሁን ይለያያሉ ሳይሆን ራሳቸው ያንን ሴራ በሰሩት ዋጋ ከፍለዋል። ይሄ ዋጋ የከፈሉበትን ጽፋት መልሰው ካጠፉ አማራ አይደለም ዋጋ የሚከፍለው፣ እነሱ ራሳቸው ከአማራ በላይ እጥፍ ዋጋ ይከፍላሉ።
አብይ አህመድ የሚፈልገው ስልጣኑን ለማቆየት አማራና ትግራይን ወልቃይትና ራያን ጆከር ካርድ እያጫወተ እሱ የሚፈልገውን ኃይል ለገበሬውም ከፈለገ ትራክተር እየሰጠ ማልማት የሚፈልገውን አካባቢ እየመረጠ እያለማ አማራና ትግራይን ካርድ እየሰጠ ቃል እያቀበለ ማጨፋጨፍ ነው። ይሄ ማብቃት አለበት ነው። ወያኔዎችም ቆሞ ቀርና ያረጀ ፖለቲካ አሁንም ይዘው የሚጓዙ ከሆነ ማቆም አለባቸው ነው። ራሳቸው ዋጋ ስለሚያስከፈላቸው ይሄ አካሄዳቸው ሴራቸውም ለአማራ የቆፈሩት ጉድጓድ የራሳቸውን ስለገቡበት እሳቱ ራሳቸውን ጭምር ስላቃጠላቸው አላንስ እኮ ፈጥረናል ስትይ ተመሪ አይተውት እኔ መታደሳቸውን የሆነ ማስተማመኛ ይዘሽ መስሎኝ ነበር። ገና ለገና በይሆናል ነው እንዴ ከሆነ ለእግዚአብሔር እንሰጣለን በሚል እኮ አይደለም። ኖ ፖለቲካ እኮ በይዋነት እኮ አይደለም። ፖለቲካ ወልሽ አንዳንድ ጊዜ ሁለት መለያ ይመጣል። እግር ኳስ ውስጥ ኳስ ስትጫወቺ ቲሙ አንድ ነው፣ ግን መለያ ይሰጣልና እናንተ ቀይ የለበሳችሁ እዛ፣ አረንጓዴ የለበሳችሁ እዚህ ይባላል። አንዳንድ ያው ቀይ የለበሱት እና አማራ ትግል ውስጥ ገብተዋል። ቀይ የለበሱ ናቸው። ቲሙ አሰልጣኙ አንድ ነው። ስለዚህ ከእናንተ ወገን መስሎሽ እንዳይሆን ለስልታዊ ድጋፍና ለስልታዊ ተቃውሞ አንዳንድ ጊዜ ይገቡብሻል። አንቺም ብትችል ያንን ማድረግ አለብሽ። የኢትዮጵያ ፖለቲካ የምታውቂው ነው። ፖይንቴ ምንድን ነው? መሬት ላይ ስላለው ህዝብ ሲሪየስ የሆነ ጥያቄ እኮ ነው ማነሳላችሁ። ቆይ ፖለቲካ እኮ በመሸሸቅ አይደለም። አንዱን የብልጽግና ደጋፊ እዚሁ ስላየሽው የታባቱ ላብሽቀው የታባቱ ላብሽቃት ምናምን ብለሽ እኮ አይደለም። ህዝባችን ከገባበት ችግር ሊወጣ የሚችልበትን ሲሪየስ የሆነ ነገር ነው እኮ የምንወያየው። ወንደው የብልጽግና ደጋፊ አይኖሃው ስላስጠላሽ ላብሽቃት ወይ ካንቺ ስለተለየሽ ብቻ እንደዛ አይደለም። የብልጽግና ደጋፊ ጋር አንቺ የምታደርጊው ትግል የሚያመሳስልሽና ያንቺም ትግል ከሆነ አብረሽ ትሰሪያለሽ እኮ ኢንድ ሪዘልቱ ጥያቄሽ መመለሱ ነው። የምትቃረኒው ደግሞ የአንቺ አጀንዳ ሳይሆን ሲቀር ነው። አሁን ብሽሽቁን እንተውና ሲሪየስ ወደሆነ ጉዳይ ስንመለስ ህዝቡ ቢጠይቃቸው፣ አሁን ህዝቡ እየጠበቀ ነው። ብዙዎቻችሁ ገና በይፋ አልተነገረ የምትሉት ጋይስ፣ እኔ እውነቱን ነው የምነግራችሁ። ቀልድ አይደለም። ህዝቡ አንቆ ይዛችኋል። 3 ሰዎች 4 ሰዎች የአየሩን ስለተቆጣጠሩ ስለተሳደቡ እንደዛ አይደለም። ሲሪየስ የሆነ ጥያቄ ቢጠይቋችሁ ምን ብላችሁ ነው? ወይ ቤተልሔም ዳኛቸው እዚህ ጋር እናትዬ፣ ቤተልሔም ዳኛቸው ደግሞ ፖለቲካ ግጥምና ዜማ ተሰጥቶሽ እንደምዘፍኙ አይደለም። ፖለቲካና ግጥምና ዜማ ተሰጥቶሽ የምታቀነቅኙ ነገር ይለያያል። እንደዛ ሲሪየስ የሆነ ነገር ነው ማውራት ያለብን። በመሳደብ በይሉኝታ በምናምን ሳይሆን አሁን ቢጠይቋችሁ ህዝቡ እንዴት ነው የምታስረጂው? 4 ኪሎ ከገባን በኋላ ልጆቻችንን ገብረን ክልላችንን አውድመን ኢንፍራስትራክቸር ወድሞ በሰሜኑ ጦርነት አማራ ክልል ላይ 30 ዓመት ወደኋላ ተመልሷል። አሁን ባለበት ሁኔታ ላይ ኢማጂን ክልሉ ያለበትን ይሄን ሁሉ ዋጋ ከፍለ ላለመከዳታችን በእጃችሁ የያዛችሁት ማስተማመኛ ነገር ምንድን ነው ቢሏችሁ ምንድን ነው የምትሉት? እሱ ነው ጥያቄ። ኦኬ ኤል ቴዲ ምንድነው እሱን ወንድሞቻችን እነሱ ጋር እየተነጋገሩም ከሆነ መረጃዎች ወይም ደግሞ ሰነዶች ካሉ እነሱ ያንን መልስ እነሱ ናቸው ሊሰጡ የሚችሉት። እኔ ግን እዚህ ጋር በሚነገረው ሚዲያ ላይ በሚነገረው ነው ያወራሁኝ ያለሁት። ገብተዋል አይደል? መቼም ወንድሞቻችን አርበኛ ዘመነ ካሴ የአማራን ህዝብ ጥቅም አንድም ግራም አሳልፈን አንሰጥም ሲል ግልጽ ነው መልሱ። በቃ አሁን እዚህ የመጡ የሚደሰኩሩት ወልቃይትን ሊሰጡብን ነው፣ እንደዚህ ሊያደርጉብን ነው ምናምን። አሁንም የሚፈልገው ምን እንደው ታውቃለህ? አማራን በቃ ሁሉንም እንደ ጦር ፈርቶ አማራ ብቻውን እንዲቆም ነው የሚፈልገው። ከሌ ጥላት ነው፣ ከሌ ጋር መስራት የለብህም፣ እዚህ ጋር እንዳሰራ እዚህ ጋር እንዳሰራ ምናምን እየተባለ አማራ ብቻውን ከዛ ነጥሎ መጨረሻ አማራ ትግሉን እንዳትሰሩ እኮ አይደለም እንዳትሰሩ እኮ ነው ማስፈራራው። ታዲያ ምን ማለት ነው? እንደ ጦር እንድፈራ እኮ እያደረገ አንቺ ከፈለሽ ያዋጣኛል ካልሽ እኮ ከፍቅር ሲዝም ጋር መስራት ትችያለሽ። ኦኬ ለምን ትነግሩና ጥያቄው ህዝቡን ከገባበት ችግር ለማውጣት ነው አይደል? ለሁሉ እንትን ውስጥ የገባ ነው። ተከዳን አላንስ እንደዚህ አይነት ታሪክ አለ። ዝሆን የሚያክል ኮዝ ይዘን ቅቡልነታቸውን ካጡ አካላት ጋር ተጠቃሚ የሚሆኑት እነሱ ናቸው እንጂ እናንተ እኮ አይደላችሁም። ጀስት እንኳን በኖርማል አምሯችሁ እንኳን እኔ ብትሉ
እኔ ያደፈ የጎደፈ ስም ቢኖረኝ ጥሩ ስም ካለው ጋር ብጠጋ ቢያንስ ለእኔ የሚወረወሩ ድንጋይ ስለሱ ሲባል ይቀንሳል።